ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እንትን ይሄ ብሩክ የሚባል ልጅ ወይ ሲገባ ሁሌ ተጨምቆ እንደወጣ አዲሱ ዳኒ በፊት እዚህ ይላል። ዳኒ ባላበው ይዋዲ አዲሱ ዳኒ በለው በቃ ይገባል። ማስረጃ የለውም። ይጨመቃል እና እንደው ዝም ብላችሁ በድፍረት አትግቡ ፕሊስ። በቃ የሆነን ግለሰብ እንትን ለማለት ብላችሁ አትግቡ። በቃ ለእግዚአብሔር ቃል ታመኑ። ኦኬ ልክ ያልሆነው ነገር ልክ አይደለም በሉ እና ለእግዚአብሔር ቃል ታመኑ። በቃ አሁን እንደው ቸርች ሂስትሪ ደግሞ እንመልከት ይላል። አሁን እንዴ መንፈስ ቅዱስ ተጥሏል የሚለው ነገር እንደው ማስረጃ አይደለም ማለት ነው። እንዴ ሽታ አታመጣ ሽታ። እስቲ እንደው አለማወቅ ድንገት ልብህን እንኳን ድንገት ከከነከነ ብለን ነው። ኦኬ አለማወቅ ልብህን ትንሽ ወጋ ካረገ እና ሌሎች ፔንቱ እሺ ቆይ እስቲ ፓስተር ቆይ አንዴ እሺ ባይዘው የትኛውም ፕሮቴስታንት የትኛውም ዲኖሚኔሽን መግባት ይችላል። ናገባ ጸጋ የምትባለው ስጋ ያለው መኩ እንዴት ነህ? ምንድነው የሚያለቃቅሱብን በእናት አረዝም ጌታ ይገርመኛል። ሰላም ብያችኋለሁ። ለማንኛውም ይዋዴ ጋዲ ሁላችሁ ቅድም በኔትወርክ እምቢ ብሎኝ ነበረና 1700 ሁላችሁም ሰላም ብያችኋለሁ። ሚኪን አስገባ። ሚኪ ቤተኛ ነው እኮ ሚኪ በፊት እንግዲህ አንዳንድ ደና ስለምትሉኝ ነው። እንዴት ናችሁ? እንዳጋጠሙ አላውቅም። ሚኪ እንዴት ነህ? ሰላም ነው ጋድዬ መኩ ሁላችሁ እንዴት ናችሁ? ይመስገን አምላክ። በሶስተኛው መጽሐፍ ቅዱስ አልነበረም እንዴ ጋድዬ? በሶስተኛው ሴንቸሪ ኦኬ። አሁን እሱ ላይ ለማውራት ዮሐንስ ስላነሳው ነው 27 አይ እሷን ለማረም ብዬ ነው 27 የአዲስ ኪዳን መጽሐፍ። እሺ ከእኔ ጋር እንቀጥል። በዮናታን ሐሳብ ትስማማለህ? መጀመሪያ ሚኪ አሁን የሰማሁት እስማማለሁ። ምክንያቱም ቤተክርስቲያን እስማማለሁ ባጭሩ። በጣም ጥሩ። ስለዚህ ሶስተኛውና አራተኛው ክፍለ ዘመን ላይ መጽሐፍ ቅዱስንም ተጥሏል። ኦኬ ከዛ ደግሞ መንፈስ ቅዱስም ተጥሏል ብለህ ታምናለህ ማለት ነው አይደል? እሺ ላስተካክል። አሁን ኦኬ መጀመሪያ ሙሉ ለሙሉ ምን ታስተካክለኛለህ? ዮናታን የተናገረውን እኮ ነው የተናገረው። አይ አንተ እኔ ያልኩትን ላስተካክል ነው ያልኩ። ሙሉ ለሙሉ ሳይሆን በከፊል ተጥሏል ብዬ ነው ማምነው። ምክንያቱም ብዙ የመጽሐፍ ቅዱስ ሐሳቦች ቀጥለዋል ኦፍ ኮርስ እስካሁንም። ነገር ግን በከፊል ግን በሶስተኛውና በአራተኛው ለምሳሌ የቅዱሳን ምልጃ፣ ወደ ቅዱሳን መጸለይ፣ ወደ መጸለይ የመሳሰሉት የተጨመሩ መጽሐፍ ቅዱሳዊ ያልሆኑ ሐሳቦች ገብተዋል። እሱ እንመጣለን። ቆይ እሱ ጋር ተረጋጋና መጀመሪያ መንፈስ ቅዱስና የእግዚአብሔር ቃል ተጥሏል ብለህ ታምናለህ አታምንም? በሶስተኛ ነው በአራተኛ ክፍለ ዘመን በከፊል እሱ ሙሉ ለሙሉ ተጥሏል ማለት መንፈስ ቅዱስ ከፍሎ ነው የጣለው። ምንድነው ተከፍሎ ነው የተጣለው? አይ በከፊል የመጽሐፍ ቅዱስ ሐሳብ ተጥሏል። ሙሉ ለሙሉ መንፈስ ቅዱስም በከፊሉ ተጥሏል ነው። መንፈስ ቅዱስ በከፊል ሊባል አይችልም። በእርግጥ መንፈስ ቅዱስ አምላክ ስለሆነ ሊከፋፈል አይችልም። ግን የመንፈስ ቅዱስ ሐሳብ ተጥሏል ብዬ ነው ማምነው። በከፊል በተወሰነ ደረጃ ገብቷል ሐሳቤን አግኝተህ። ስለዚህ መንፈስ ቅዱስም በከፊል የእግዚአብሔር ቃልም በከፊል ተጥሎ ነበረ ነው። አዎ እሺ እንደዛ ብለው ሰዶች እሺ መንፈስ ቅዱስ በከፊል ስለዚህ ሙሉ ለሙሉ መጽሐፍ ቅዱስንም የእግዚአብሔር መንፈስንም ጥላ ከፖለቲካ ጋር ተጋባች ነው የሚለው። ስለዚህ ይሄ ትክክል አይደለም ማለት ነው። ትክክል ነው። ሙሉ ለሙሉ የሚለው ትክክል አይደለም። ሶሪ ሙሉ ለሙሉ የሚለው ትክክል አይደለም። ስለዚህ አንተ ደግሞ በከፊል ነው ግማሽ ግማሽ ነው ማለት ነው። የት አካባቢ ነበረ የተጣለው? የት አካባቢ ነበረ ያልተጣለው? በአካባቢ ለምሳሌ ሙሉ ኒቂያ ጉባኤ ላይ ተሰብስበው ነበር አይደለ? ኢኩሜኒካል በዓለም አቀፍ ደረጃ የነበረችው ቤተክርስቲያን ተሰብስባ ነበር። ኒቂያ ጉባኤ 325 ላይ ማለት ነው። እዚህ ጉባኤ ላይ የነበረችው ቤተክርስቲያን ግማሹን የእግዚአብሔር ቃል የጣለች፣ ግማሹን ደግሞ ያነሳች ነች። ግማሹን መንፈስ የጣለች፣ ግማሹን የእግዚአብሔር ቃል የጣለች ነች።
ኦኬ ኒቂያ ጉባኤ ላይ የተሰበሰቡበት ነገር ኦፍ ኮርስ ትክክል ነው ብዬ ነው ማምነው። ምክንያቱም በክርስቶስ አምላክነት ላይ ስለሆነ። ኦኬ መንፈስ ቅዱስ ነበረ በዛ ሰዓት፣ መንፈስ ቅዱስ ነበረ እዛች ቤተክርስቲያን ላይ ግማሽ ነው ወይስ ሙሉ? ኒኮ ለወጡ ስብሐትና መንፈስ ቅዱስ ራሱ ግማሽና ሙሉ እያልን በግማሽ ወይስ በሙሉ? እሺ መንፈስ ቅዱስ ይወልህ ሁልጊዜም ከአማኞች ጋር ይኖራል። የኔን ሐሳብ ከተረዳችሁኝ ግን አንዳንዴ በሙሉ ወይስ በግማሽ? ያንተ እኮ ነው በግማሽ። ሚኪ የምጠይቀን እኮ ከሰማኸኝ እኮ በግማሽና ሐሳቤን ታገኘዋለሽ። እኔ የምጠይቀን ነው ምክንያቱም ከአንተ የሰማነው ሐሳብ አለ በግማሽ መንፈስ በግማሽ ቃል ነበረች የሚል ሐሳብ ስላነሳ በኒቂያ ጉባኤ ላይ በነበረችው ቤተክርስቲያን ላይ የነበረው የእግዚአብሔር መንፈስ በግማሽ ነው ወይስ በሙሉ? እሺ ምን ልበል እዚህ ጋር በግማሽ ነው በሙሉ? ኦኬ ምንድነው በዚህ በኒቂያ ጉባኤ ላይ በደነገጉት ድንጋጌ ላይ ባወጡት ክሪድ ላይ ሙሉ ለሙሉ መንፈስ ቅዱስ አብሯቸው ነበረ ብዬ ነው ማምነው። ስለዚህ እግዚአብሔር መንፈስ በኒቂያ ጉባኤ ነበረ በኒቂያ ጉባኤ ብዬ አምናለሁ። የኒቂያ ስለዚህ ስህተት ነው ማለት ነው። ይሄ ግማሽ ግማሽ የሚለው ያንተም ስህተት ሆነ ማለት ነው አይደል? ግን ደግሞ መጽሐፍ ቅዱሳዊ ያልሆኑም አንዳንድ ሐሳቦች ስለነበሩ ብዬ ስለማምን ለዛ ነው የመንፈስ ቅዱስ በኒቂያ ላይ መንፈስ ቅዱስ በምልአት ነበር አልከኝ እኮ አሁን። ኒቂያ ላይማ መንፈስ ቅዱስ እንትን ብሏል። አሁን በእኛም ብትወስደው አንዳንዴ እኮ እንደ ክርስቲያን እኮ ኒቂያ ላይ ሙሉ በሙሉ የእግዚአብሔር ቆይ አንዴ ወደዚህ ወደኛ አትምጣ። ቆይ መጀመሪያ ኒቂያ ላይ እንጨርስና ኒቂያ ጉባኤ ላይ ሙሉ ለሙሉ መንፈስ ቅዱስ ከነበረ ከመቼ ወዲህ ነው ግማሽ ግማሽ መሆን የጀመረው? ከዛ በኋላ ነው ከኒቂያ ጉባኤ በኋላ እኮ እቺ አንድ ሴንቴንስ አስጨርሰኝ ሐሳቤ እንደታገኘ ራሴን ያሳመመኝ ልጅ መቼ ያስወራችሁኝ ጋድዬ? እኔ ማለት ሐሳቤን አላገኛችሁትኝም እኮ። ምኑን ታወራዋለህ? እንዳለ እኮ ፍርፍርና ፓስታ ሀፋፍ የምታዝ እኮ ነው የሚመስለው። ግማሽ ግማሽ ብለህ ጨረስከው እኮ። ምኑን ታወራለህ? እንደሱ ለማለት ሳይሆን ይኸውልህ አዚ ትእዛዝ ባለን እኮ ሀፋፍ ትላለህ። አዚና ሳውስከና ወይ መዳን ወይስ ባልጫ? እሺ እኔ እውነት ባይዞ አንዳንዴ ከእንትኖች ጋር ማውራት ጆሮም ያቆሽሻል ምናምን አይነት ነው። ሐሳቤ ምንድነው መሰላችሁ? እሺ እንደ ቤተ ክርስቲያን ሙሉ ለሙሉ መንፈስ ቅዱስ እሺ ቀጥል። እሺ መንፈስ ቅዱስ ሙሉ ለሙሉ ከቤተ ክርስቲያን ተለይቷል። ሙሉ ለሙሉ የእግዚአብሔር ቃልም ደግሞ ሙሉ ለሙሉ ቤተ ክርስቲያን ትታለች ወይም ጥላለች አልልም ነው። ነገር ግን አንዳንድ ከጊዜው ከነበሩ ፖለቲካዊ አስተሳሰቦች ወይም ከግሪኮች ጋር ከሮማውያን ጋር እንደመኖሯ ቤተክርስቲያን አንዳንድ ባዕዳዊ የሆኑ አስተምሮች ግን ተቀላቅለው ለዘመናት ቀጥለዋል ብዬ ስለማምን ነው በከፊል ያልኩ። እሺ መቼ ነው መቀላቀል የጀመረው? መቼ ነው መቀላቀል የጀመረው? ኒቂያ ጉባኤ ላይ በነበራት አቋም ግን ሙሉ ለሙሉ ከመንፈስ ቅዱስ ነው ብዬ አምናለሁ። ነገር ግን አስተምሮች መጽሐፍ ቅዱሳዊ ያልነበሩ አስተምሮች ተቀላቅለዋል ቤተክርስቲያን ላይ ከአራተኛው ክፍለ ዘመን በኋላ። በፈጣሪ ይሄ ነው ምንድነው? ኔትወርካቸው አውቀው ነው ወይስ እየሰሙን አይደል? ነው ዮናታን በቃ ተሳስቷል ማለት እኮ ቀላል ነው። 4-5 ቃላት ነው አለቀ። ምን ያስፈራል? አሁን የተናገራቸውንም ነገሮች እንደው አሁን ለተናገራቸው ነገሮችም አሁን ራሱ ለተናገረው ነገር ራሱ እያንዳንዱ ነገር ማስረጃ ብንጠይቀው ምንም ማስረጃ የማያመጣባቸው ነገሮች ነው እየተናገረ ያለው። እንደው ዝም ብሎ መዳረቅ እንዳይሆን በሚለው ነው እንጂ አሁን ይሄ ቅዱሳን አማላጅነት ምናምን ያለው ነገር ከዚህ በፊት ሚኪ እኔ እናንተ አውርተን እናውቃለን በሰፊው። በዚህ ጉዳይ ብዙ ጊዜ ያነሳለሁ እኔ ያው ትክክለኛ ከመጀመሪያው ክፍለ ዘመን ጀምሮ ያለ ነገር መሆኑን እኔ አንድ ጥያቄ ከዚህ በፊት ጠይቄክ ነበረ ትዝ የሚልህ ከሆነ። አሁን እዚህ ሐሳብ ላይ ባልገባም ግን አንድ ጥያቄ እንደው እግረ መንገዴ ልጠይቅ። አሁንም ድንገት ማስተዋል የምትችል ከሆነና እንትን የምትል ከሆነ
የቅዱሳን አማላጅነት ወይ ደግሞ የቅዱሳንን እርዳታ መጠየቅ ቅዱሳንን መጠየቅ ወይ የቅዱሳንን እርዳታ መጠየቅ ምንፍቅና ነው ብሎ ያስተማረ አባት አለ? የመጀመሪያው 450 ዓመተ ምህረት ውስጥ ወይ በመጀመሪያው ቤተክርስቲያን ውስጥ ምንፍቅና ነው ብሎ ያስተማረ አባት አለ? ኦኬ ምንፍቅና ነው ብሎ ያስተማረ የለም። ምክንያቱም በዛን ሰዓት ከዛ በፊት እንደዛ ስላልተደረገ። ግን ይህንን ደግሞ የሚያበረታታ አባትም አታመጣልኛል። ከአራተኛው በፊት ወደ ቅዱሳን ኢንቮክ አድርጉ ጸልዩ የሚል አንዴ ሚኪ ቆይ አንዴ ሰምታችኋል? ቅዱሳንን እርዱኝ ብሎ መጠየቅ ኦኬ የቅዱሳን አማላጅነት መጠየቅን ምንፍቅና ነው ብሎ ያስተማረ አንድ አባት የለም። አንድ አባት ለናሙና ያክል አንድ አባት በመጀመሪያዋ ቤተክርስቲያን ውስጥ ሄደን ስንመለከት አሁን ርዕስ ሽፍት ለማድረግ አይደለም። የመጀመሪያው ቤተክርስቲያን አንደኛው ካራክተሯ ምንድነው ከተባለ ወጣ ያለ ትምህርት ካስተማርክ ኦኬ ምንፍቅና የሚመስሉ ነገሮች ወይ ደግሞ ቤተክርስቲያን በቅዱስ ፊት የተቀበለችውን ከዛ ወጣ ያለ ነገር ካስተማርክ ደብዳቤ ይጻፍባል። ወይ በጉባኤ ደረጃ ትወገዛለህ ወይ ደግሞ ትላልቅ የሚባሉ አባቶች ይሄ ነገር ልክ አይደለም ብለው ትምህርቱን እንትን ይላሉ። አሁን ሚኪ ምን ኮንፊርም አደረገልን? የቅዱሳን አማላጅነት ግን ነገረ ቤተክርስቲያን ውስጥ ኤክሌሲዮሎጂ ውስጥ እዛ ውስጥ ያለ ነገር ስለሆነ አንድም አባት የቅዱሳን አማላጅነት ቅዱሳን ምልጃቸው መጠየቅ ምንፍቅና ነው ብሎ ያስተማር አንድም አባት የለም። ነገር ግን ሚኪ በተቃራኒው ልጠይቀ ቅዱሳንን መጠየቅ የቅዱሳንን ምልጃ መጠየቅ ልክ አይደለም ብሎ ያስተማር አባት ምንፍቅና ነው ተብሏል አልተባለም? ኦኬ በስንተኛው ክፍለ ዘመን ጋዲዬ? ጄሮም በነበረበት ሰዓት። በስንተኛው ላይ ነው? ከአራት በኋላ ነው? ጄሮም በነበረበት ሰዓት። ኦኬ ከዛ በፊት ጄሮም በነበረበት ሰዓት ቪጂላንቲስን ታውቀዋለህ? ኦኬ ኦኬ እኔ አዎ እዚሁ ላይ ሲነሳ ሰምቼ አውቃለሁ ከዚህ በፊት። እሺ አዎ ቪጂላንቲስ በዚሁ ምክንያት ነው ወይስ ሌሎች አስተምሮች ነበሩት? ቪጂላንቲስ ምን አለ መሰል ሁለት ነገሮችን አነሳ። አንደኛ በዋናነት ያነሳው ምንድነው ቅዱሳን አሁን በዚህ ዘመን ያሉ ጴንጤዎች እንደሚሉት ኦር ፕሮቴስታንቶች እንደሚሉት በስጋ ከኛ ከተለዩም በኋላ ለኛ መልጃ ሊያቀርቡ አይችሉም ወይ ደግሞ እነሱን አማልዱን ብለን መጠየቅ ልክ አይደለም፣ ይሄ መጽሐፍ ቅዱሳዊ ትምህርት አይደለም የሚል ትምህርት ይዞ መጣ። ተቃራኒ አጌንስ ቪጂላንቲስ የሚል ጽሑፍ አለ። ከዚህ በፊት በተደጋጋሚ ሪኮመንድ አድርጌክ ነበረ። አየህ ቅድም ምን አልኩ? የቅዱሳንን ምልጃ መጠየቅ በመጀመሪያው 450 ዓመተ ምህረት ውስጥ ቅዱሳንን ምልጃ መጠየቅ የሚለውን ትምህርት በብዙ አባቶች ጽሑፍ ውስጥ ማሳየት እንችላለን፣ አሳይተንም እናውቃለን። ኦኬ ነገር ግን በተቃራኒው ግን ቅዱሳን አያማልዱም በስጋ ከተለዩ በኋላ አያማልዱም የሚለውን ትምህርት ግን ምንፍቅና ተብሎ መልስ ተሰጥቶበታል በቤተክርስቲያን አባት። ለምሳሌ ጄሮ መልስ ተሰጥቶበታል። ኦኬ ምን ልፈልጌ ነው? ይሄ ራሱ የሚያሳይ ምንድነው? ይሄ ትምህርት በመጽሐፍ ቅዱስም በለው በአባቶች ትምህርት ውስጥ በቅዱስ ትውፊት ውስጥ የታመነና የሚታወቅ ነገር ነው፣ ነገረ ቤተክርስቲያን ውስጥ። አሁን ወደ ቀደመው ነገር እንመለስና ኦኬ ወደ ቀደመው ነገር እንመለስና ቀደም ምን ብለሃል ዮሐዲ? ምን ነበር እየጠየኩ የነበረው? ጠፋብኝ። ወደዚህ ሐሳብ ከመምጣታችን በፊት ምን ነበር እየጠየኩ የነበረው? አይ መንፈስ ቅዱስ እንትን ማለት የጀመረበት ጊዜ መቼ ነው ብዬ እየጠየቅኩት ነበረ። ምናልባት እሱ ከመለሰልኝ ቀጥል። እሱ ላይ እንትን በላ። ይሄ በተደጋጋሚ በአድ እያለ የቅዱሳን አማላጅነት ሲል ስለነበረ ይሄ ምንም እንደው ዝም ብሎ በድፍረት እንደዚህ አይነት ቃላቶች ባንጠቀም ሚኪ፣ ለሌላ ጊዜም ባንጠቀም ኦኬ 10 ምናምን አባት እኛ በጽሁፍ ደረጃ ልናሳይ ይችላል ቅዱሳን አማላጅነትን። ኦኬ ለሌሎችም በቃ ጋይስ ዮናታን አይደለም ኢሹአችን፣ ኮሜንት ላይ ያላችሁ ሰዎች ዮናታን አይደለም ኢሹአችን። እኛ የቤተክርስቲያንን ትምህርት በዚህ ውስጥ ኦርቶዶክስ ጋር ያሉ አባቶች ኦኬ ይቅርታ፣ የኦርቶዶክስ ያሉ አባቶች የስህተት ትምህርት አሁን ለምሳሌ ማርያም ከሌለች ስላሴ የለም የተሰቀለልን የማርያም ስጋ ነው የመሳሰሉትን እንዴት ታዩታላችሁ? ምን አይነት መች ነው እንትን የምትሉት? ሚኪ እየተሰማህ ነው የምናገረው ነገር? ሚኪያስ ይሰማል? ዩቱብ ፋላሲ ይሰራል። አያችሁ፣ ዩቱብ ፋላሲ ማለት ነው። እዚህ ነገረ መንፈስ ቅዱስና የእግዚአብሔር ቃል ተጥሏል እየተባለ ነገረ ቤተክርስቲያን እየተነገረ ኦኬ እናንተ ጋርም እኮ አንዳንዶቹ ምናምን እዚህ ጋር የተፈጸመው ወይም ደግሞ አሁን የምጠቅሰው እንደ ስህተት እንኳን ቢቆጠር የዮናታንን እውነት ወይም ደግሞ አሁን የተነገረውን ክህደት እውነት አያደርግልም። ስለዚህ የተነገረውን ነገር መጀመሪያ አጥራ። ኦኬ ርዕስ ይዘህ ጠብቀህ ታወራለህ ማለት ነው። አሁን ማይክ የሚሰማ ከሆነ ማይክን አንዴ ክፈተውና ሚኪ መንፈስ ቅዱስ ኦኬ
በቤተ ክርስቲያን ውስጥ የነበረበት ዘመን መቼ ነው ብለን የምታስበው? ከዛ መቼ ነው እንዳልከው አፍ መሆን የጀመረው ከመቼ ወዲህ ነው? ሚኪ ንገረና። ማይክህ ሚውት ነው ሚኪያስ፣ እየተሰማ ከሆነ እያወራው ነበረ። መንፈስ ቅዱስ በቃ ከሐዋርያት ጀምሮ ማለት መንፈስ ቅዱስ በወረደባቸው ጊዜ ፔንቴኮስታል ቀን ማለት ነው። ፔንቴኮስታል እሺ፣ የዛኔ ወረደ። ከዛ ጠፋ። ከዛ በኋላ ተመልሶ ጠፋ። አይ ቀጥሏል። እስከ መቼ መንፈስ ቅዱስ በህልውናው ቀጥሏል። ኖ በክርስቲያኖች መንፈስ ቅዱስ እስከ ዘላለምም አብሮን ይኖራል። የተቋረጠበት ጊዜ ነበረ? የለም። ግን ሰዎች ያው ለመንፈስ ቅዱስ ወይ የተቋረጠበት ጊዜ አለ ወይስ የለም? ይችላሉ። የለም ከቤተ ክርስቲያን። እሺ ዮናታን ግን ምን ብሎ ተናግሯል? እስከ 4ኛው ክፍለ ዘመን በቤተ ማለት በ3ኛውና 4ኛው ክፍለ ዘመን ድረስ ቆይቶ ከዛ በኋላ አቋረጠ፣ ጠፋ። ኦኬ ተጣለ። 16ኛው ክፍለ ዘመን ላይ ቃሉ ተነሳ። 20ኛው ክፍለ ዘመን ማለት ነው። በ1906 አካባቢ ደግሞ መንፈሱና ቃሉ ተነሱ ብሎ ተናግሯል። ይሄ ትክክል ነው ስህተት ነው? እሺ ይሄ ኦኬ መንፈስ ቅዱስ ትክክል ነው ወይም ቅዱስ አብሯቸው አይደለም? ለንግግሩ ልክ ነው። በከፊል ነው የምቀበለው። በከፊል ከፊል ደመናማ በጣም ትወዳለህ። በከፊል ምን ማለት ነው? መንፈስ ቅዱስ እስከ 4ኛው ክፍለ ዘመን ነበር። እስከ 4ኛው ክፍለ ዘመን ነበረ ብለህ ታምናለህ? ነበረ ግን የመንፈስ ቅዱስ ነበረ። አዎ እሺ፣ በቤተ ክርስቲያን ውስጥ አይደለ የነበረው? አዎ በጣም ጥሩ። እሺ እቺ ቤተ ክርስቲያን ትክክለኛ የጌታ ቤተ ክርስቲያን ነበረች በዛን ሰዓት? ነበረች። ትክክለኛ የክርስቶስ ቤተ ክርስቲያን ማለት ነው። በጣም አሪፍ። ስለዚህ መንፈስ ቅዱስ በ4ኛው ክፍለ ዘመን ነበረ። እቺ ቤተ ክርስቲያን ደግሞ ትክክለኛ የክርስቶስ አካል የክርስቶስ ቤተ ክርስቲያን ነች። ተስማማን? ልክ ነኝ ሚኪ? ትክክል። በጣም አሪፍ። ልክ ነህ። እሺ ስለዚህ ስንተኛው ክፍለ ዘመን ነው እቺ የክርስቶስ ትክክለኛ ቤተ ክርስቲያን የክርስቶስ አካል የሆነችው የእግዚአብሔር መንፈስ ያላት ቤተ ክርስቲያን መቼ ነው ከእግዚአብሔር አካልነት ወይም ደግሞ ይሄ መንፈስና ቃሉ የጣለችው መቼ ነው ብለን ነው የምታምነው? በቃ ቅድም ያው ጋዲም እንትን ሊያርመኝ ሞክሯል። ግን ከ4ኛው በኋላ አንዳንድ እንትኖች ላይ መንፈስ ቅዱስን መጣል ጀምራለች ቤተክርስቲያን። ማለት መጣል ስለ መንፈስ ቅዱስ ተለይቷታል ሳይሆን ለመንፈስ ቅዱስ መታዘዝን አብሯት ቢሆንም መታዘዝን መገዛትን በተወሰነ ደረጃ በአንዳንድ አስተምሮች ላይ ትታለች ነው የኔ አቋም። እሺ ስለዚህ ቃሉን የጣለችው ታድሳለች መልሳ የመንፈስ ቅዱስ ስጦታዎች እንደገና ሪቫይቭ አድርገዋል። ቆይ ቃሉን የጣለችው መታዘዝን ለመንፈስ ቅዱስ መታዘዝን መንፈስ ቅዱስ አለ ግን መንፈስ ቅዱስ አላት ግን አትታዘዝም ለመንፈስ ቅዱስ። አዎ መድከም ድካም። ስለዚህ መንፈስ ቅዱስን ሊመራት ሲል አልመራ እያለችው ነው። አዎ በአንዳንድ ነገር አትገዛም፣ አትታዘዝም። አዎ ትክክል። ማስረጃ ስትባሉ ወሬ ትወዳላችሁ ከይቅርታ ጋር ማለት ነው። ያንተ ወሬ ሰማንና አሁን ማስረጃ ስልህ ማስረጃ ነው የምትሰጠኝ። ማስረጃ አለህ የለም? ሚኪ ማይክን ክፈተው። አሁን ማስረጃ አለ ራሱ ወጥቷል። እነዚህ ናቸው አያችሁ። መንፈስ ቅዱስ በሚያምጹት ላይ በማይታዘዙት ላይ ያድራል ብለው የሚያስተምሩ ማለት ኦኬ። እነዚህ ናቸው እንግዲህ ወንጌልን እመኑ ወንጌልን ተቀበሉ እያሉ የሚናገሩት ማለት ነው ከይቅርታ ጋር። መንፈስ ቅዱስ ሳትቀበሉ ኦኬ፣ በመንፈስ ቅዱስ ላይ እያመጻችሁ ሰውን ወንጌልን ተቀበል እንዳትሉ በጭራሽ። ኦኬ
ጋዲ ተመለስ። አዎ እኔ አደከመኝ ልጁ ካሜራ ማጠፋው እኮ አደከመኝ። አይኔን ትንሽ ሊደክመኝ ፈለገና ለዛ ነው ላይት የሚያጠፋውት። ትንሽ ቆይት ብዬ እንትን እላለሁ። ኦኬ ሜቢ በዚህ ላይ አሁን እዚህ ድካም ላይ ዳኒን ድጋሚ ያስገብተው እንትን ማለት አድካሚ ነገር ስለሚሆን ለዛ ነው ያስወረድኩት። እኔ ዳኒን ያስወረድኩት። አንተሽ ይበቃል። እንደዚህ አይነት ሰው ከዚህ በኋላ እንቀበልም። በቃ እንዲሁ መድከም ነውና እዚህ ቪዲዮ ላይ በደንብ በበቂ ሁኔታ ሪፍሌክት ስላደረገን አሁን ታች ያላችሁ ሰዎች መታዘብ ያለባችሁ ነገር ታዘቡ። ኦኬ አሁን የገቡ ሰዎች እንደው በቃ ዝም እንዳያችሁ ሰው ነገረ መንፈስ ቅዱስ ኦኬ ሊሊ ሚል ሊሊ ሄሎ ኦኬ ገስ አላስተዋልኩም። እሺ ሰላም እህታችን። ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ይቅርታ ከጴንጤ ጴንጤቆስጣል ነሽ? አዎ። እሺ ቤተክርስቲያን 3ኛ እና 4ኛ ክፍለ ዘመን ላይ መጽሐፍ ቅዱስንም መንፈስ ቅዱስንም ጥላለች የሚለውን ንግግር እንዴት ታያዋለሽ? እኔ በእውነታው ሐሳብ እስማማለሁ። ትክክል ነው የምለው። ኦኬ እሺ ኒቂያ ጉባኤን ታውቂዋለሽ? ተቃራኒ ሐሳብ ስለሆነ እናንተም እንዳትደክሙ እንግዲህ ተቃራኒ ለእናንተ ጋር ልመሳሰል አልችልም። ይቅርታ ግን የምጠይቁኝን መልሳለሁ። ለጴንጤ ስለከፈታችሁት እንትላችሁን ለጴንጤዎች ለኛ ሰው ነው የከፈታችሁት። ታስተምሩኛላችሁ። ችግር የለውም። ልብሽን ክፍት አድርገሽ አንቺ ለመስማት ዝግጁ ከሆንሽና ፈቃደኛ ከሆንሽ ችግር የለውም። እሺ 3ኛ እና 4ኛ ክፍለ ዘመን ላይ የነበረችው ቤተክርስቲያን መንፈስ ቅዱስን ጥላ ነበር? ሊሊ እኔ የሰው ልጅ እስካለ ድረስ መንፈስ ቅዱስ ይኖራል ብዬ ነው የማስበው። ይጥላሉ ብዬ አላስብም። ግን የዮናታን ትምህርት እቀበላለሁ። እሱ ነው ዮናታን እኮ መንፈስ ቅዱስን ቤተክርስቲያን ጥላ ነበር አለ። ምክንያት ይኖረዋል እኮ እሱ መጽሐፍ ቅዱስ ላይ አሁን ጥቅስ ቢኖር ኖሮ ይሄንን እንላለን። ግን ይሄ ከጥቅስ ውጭ ስለሆነ እሱ ትክክል ነው በገባው መጠን ያስተማራቸው እና ግን ዋናው ኢየሱስ ጌታ መሆኑን ብቻ አይሳት፣ ኢየሱስ አማላጅ መሆኑን ብቻ አይሳት እንጂ ሊስት ይችላል። ይሄንን ሰው ነው ሊስት ይችላል። ግን እኔ እሱ ባለው እስማማለሁ። አሁን እንደው እሺ ገባሽ። እንግዲህ ከመጣሽ ማርያም ታምጣሻለሽ። ካሜራ ይላብራና ላውራሽ። እንግዲህ ምንም አማራጭ የለም። ኦኬ እሺ አንዴ ብቻ ኢየሱስ አማላጅ ነው ብቻ እሱን አማላጅ አይደለም እንዳይለኝ። በቃ እሱን ነው። እሱን ካለ ትክክል አይደለም ነው የምለው። መንፈስ ቅዱስ አማላጅ ነው። አማላጅ ነው። መንፈስ ቅዱስም አማላጅ ነው። ኢየሱስ ማለት መንፈስ ቅዱስ ማለት እኮ ነው። አንድ ናቸው። ኦንሊ ጂሰስ ነሽ እንዴ? አይ አይደለሁም። አብ ወልድ መንፈስ ቅዱስ ነው የማምነው። ቆይ አንዴ መኩ ቆይ ይቅርታ ብሮስኪ አንዴ ቆይ። ኢየሱስ ማለት መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? ኦኬ ስለዚህ ኢየሱስ ማለት መንፈስ ቅዱስ ማለት ነው። ያው ኢየሱስ ስትል መንፈስ ቅዱስ ነው። መንፈስ ቅዱስ አብ አንድ ናቸው። ግን ለሰው ልጆች የሞተው ግን ኢየሱስ ነው። ኢየሱስ ነው የተሰቀለው። ኢየሱስ ነው ያማለደን። በእሱ አምናለሁ። በኢየሱስ አማላጅነት አምናለሁ። ኢየሱስና መንፈስ ቅዱስ ሁለት የተለያዩ አካላት ናቸው ወይስ አንድ አካል ናቸው? እኔ አንድ አካል ነው የምላቸው። ሶስቱ ነው አንድ አካል ሶስቱ ነው አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ችግር የለውም። መለኮት አንድ መለኮት ለማለት ፈልገሽ ነው በሚለው ልረዳሽ። አሁን ምን ልልሽ ፈልጌ ነው መንፈስ ቅዱስን አማላጅ እንለዋለን። ኢየሱስን ነው አማላጅ የምንለው። ለአማላጅ ኢየሱስ አማላጅ፣ መንፈስ ቅዱስ የሚያጽናና አጽናኛችን የሚያበረታን መንፈስ ቅዱስ ነው። እሺ መጽሐፍ ቅዱስን አንድ ቆይ ወደ ዋናው ሐሳብ እመለስልሻለሁ። ቀደም ችግር የለውም። ዋናው ኢየሱስ ጌታ ማለቱ ነው። ኢየሱስ አማላጅ ማለቱ ነው አይካድ ስላልሽኝ ሮሜ 8:26 ላይ መጽሐፍ ቅዱሳችን እንደዚህ ይላል። ሮሜ ምዕራፍ 8 ቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል አይደል? ትክክል። መጽሐፍ ቅዱሱ ምን እያለ ነው? መንፈስ ቅዱስ ይማልድልናል እያለ ነው አይደል? ያበረታናል፣ ይማልድልናል። አዎ። ስለዚህ መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እሱ መጽሐፍ ቅዱስ ይማልዳል ስላለ ይማልዳል እለዋለሁ። በዚህ ጋር ይማልዳል እለዋለሁ፣ ምክንያቱም ተጽፏል። ስለዚህ አማላጅ ብለሽ ትጠሪዋለሽ? ይማልዳል ነው በቃ ይማልዳል ነው የምለው። እሱን አማላጅ ብለሽ ትጠሪዋለሽ ወይ? በቃ አማላጅ ስጸልይ ያማልደኛል እላለሁ፣ ይቃትትልኛል፣ ያማልድልኛል እላለሁ። ማብራሪያውን ተይውና መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እንደ ቃሉ በቃ እንደ ቃሉ። እሺ ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ? በሰውና በእግዚአብሔር መካከል ያለው ፍጹም ሰውና ፍጹም አምላክ ኢየሱስ ክርስቶስ ነው።
ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ መጽሐፍ ቅዱስ? አዎ በሰውና በእግዚአብሔር መካከል ያለው የሚለውስ ጥቅሱን ንገሪኝ። አንቺ የምታወሪው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው። ጥቅሱን ንገሪኝ ግን ኢየሱስ አማላጅ ነው ተብሎ የተጻፈበት እሱ ላይ በሰውና በእግዚአብሔር መካከል ያለው የዕለት ዘወትር የሚማልድልን ኢየሱስ ክርስቶስ ነው ይላል። እሺ ቃሉን እናንብበው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። በቃ እሱን አማላጃችን ነው። ምክንያቱም በተሰቀለ ሰዓት በቃ በመካከላችን ያለው ኢየሱስ ክርስቶስ ነው። በተሰቀለ ሰዓት ደሙ ባፈሰሰ ሰዓት የሚል ቃል የታለ? እዚህ ጋር የሚማልድልን ይላል እኮ። እስኪ ወረድ ብለን የሚማልድልን ይላል። ድጋሚ ላንብበው፣ ችግር የለውም። ባይዘው ይቅርታ አድርጉልኝና እህታችን፣ እኔ እንደ ሰው አከብርሻለሁ። ፕሮቴስታንቶች ግን ከመጽሐፍ ቅዱስ ነፃ ናቸው። እውቀት አይደለንም በፍጹም። ቆይሽ ላንብብልሻ። ይኸው እዚህ ጋር እኮ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል አይደል? በቃ መካከላችን ነው። በቃ አማላጅ የሚል ቃል አለ እዚህ ውስጥ። መካከልን በአማላጅነት አማላጃችን ነው ብለናል። መካከልነት ነው፣ ሌላ የለም አማላጅ። እሺ ሞቶ ተሰቅሏል እኮ። መካከለኛ የሚለውን ቃል እኔ ልንገርሽ፣ ለመማር ከሆነ የመጣሽው ቅድም ለመማርም ነው ብለሽ የለ ሜሲቴስ የሚል ቃል ነው። የግሪኩ ቃል ሜሲቴስ የሚል ቃል ነው ቃሉ። ኦኬ መካከለኛ ማለት አስታራቂ ማለት ነው። አስታራቂ ማለት ነው እንጂ አማላጅ ማለት አይደለም። ይለያያል። እሺ እናንተ ማርያም አማላጅ የምትሉት ሴት አለ የተጻፈው። ቆይ እህታችን ተረጋጊ። ለመማር ከሆነ የመጣሽው እያስተማርኩሽ እኮ። እሺ እያስተማርኩሽ ተረጋጊና ስሚ። አሁን ምንድነው ቅድም ችግር የለውም። እኔ እኮ ወደዚህ የሚያመጣውሽ ርዕሳችን ይሄ ሆኖ ሳይሆን ኢየሱስ አማላጅ ኢየሱስ ጌታ ነው የሚለው ነገር ኢየሱስ አማላጅ ነው የሚለው ነገር እስካልካደ ድረስ ስትይ ኢየሱስ አማላጅ ነው የሚል ትምህርት መጽሐፍ ቅዱስ ላይ እንደዛ የለም። ይማልድልናል የሚለውን ይዘሽ ከሆነ ስለ መንፈስ ቅዱስም እንደዛ ተብሎ ተነግሯል። ምን ለማለት ፈልጎ ነው የሚለውን ነገር ማብራሪያ እንሰጣለን። አሁን ለጠየቅሽ መጨረሻ ላይ ለጠየቅሽኝ ጥያቄ ደግሞ አንድ ነገር ልንገርሽ። ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ? የለም። ግን የስላሴ አማኝ ነሽ? እኛ ስላሴ በሚለው ሰዓት አብ ወልደ መንፈስ ቅዱስ ነው የምንለው። በስላሴ ታምኛለሻል? ስላሴ እንግዲህ አብ ወልደ መንፈስ ቅዱስ በኦርቶዶክስ ስላሴ የምትሉት ለካ አብ ወልደ መንፈስ ቅዱስ እኛ የምንለውን ነው። ስለዚህ እንስማማለን በዚህ እንጂ እኛ ጋር ስላሴ የሚል ኦኬ። ስላሴ የሚለውን ቃል አትቀበዩ? አይ ስለሚመሳሰል ስላሴ የሚል መጽሐፍ ቅዱስ ላይ የለም። ግን እናንተ እኔ ኦርቶዶክስ ሆኜ ሳየው ስላሴ የምትሉት እኛ አብ ወልድ መንፈስ ቅዱስ አንድ አምላክ ምን ነው ለካ የምትሉት። ስለዚህ ተመሳሰልን ማለት ነው። ግን ስላሴ የሚል የለም። ሁሌ እኔ ይቅርታ አድርጉልኝና የምትገቡ ሰዎች እኔ ስለ እናንተ እያወራው ሁሌ ኦርቶዶክስን ካላነሳችሁ እኔ እያልኩሽ ያለሁት አንቺ አለም እኛ ላይ የለም በቃ የለም። እኔ ማምነው በአብ ወልድ በመንፈስ ቅዱስ ነው። በስላሴ የሚለው አልተጠቀሰም። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ አልተጻፈም። ኦኬ ስለዚህ ስላሴ የሚለው ቃል አትቀበሉ? አምናለሁ ግን አልተጻፈም። ስሙ ከኦርቶዶክስ መጣ እንቀበላለን። እንግዲህ ካልተጻፈ ለምን አምን? ቤተሰቦቼ ስላሴ ስለሚሉት እኔም ስላሴ ብዬ ተቀበልኳቸው። ቤተሰቦቼ ስላሴ ነው የሚሉት መጽሐፍ ቅዱስ ግን አይልም። እኔ ጠየኳቸው እናትና አባቴን ስላሴ ምንድነው ስላቸው አብ ወልድ መንፈስ ቅዱስ ነው ሲሉኝ እሺ ብዬ እንጂ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለ ነገር እናትና አባትሽ የነገሩሽ ነገር ተቀበለሻል ማለት ነው? ስላሴ ያሉኝ አዎ አልኳቸው። እሺ አመንኳ። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር ከእናትና ከአባትሽ ተቀበለሻል? እኛ መጽሐፍ ቅዱስ አንብቤው አላውቅም። እኔም ስላሴ የሚባል አንብቤ አላውቅም። ግን አብ ወልድ መንፈስ ቅዱስ ማለት ስላሴ ማለት ነው ሲሉኝ እሺ አልኳቸው። የተጻፈ የለም። ሊሊ ተረጋጊ፣ እሺ ተረጋጊና ለማውራት ሞክሪ። እሺ ካልሻቸው ጥሩ። ወደ ቀደሙ ነገር ልመልስሽና መጽሐፍ ቅዱስንና የእግዚአብሔርን መንፈስ ቤተክርስቲያን ጥላ ነበር ብሎ ዮናታን ተናገረ። መንፈስ ቅዱስ ከቤተክርስቲያን የሚለይበት ጊዜ አለ? ቤተክርስቲያንን እንደ ሸቀጥ መነገጃ እንደ ድሮ ምናምን ካደረጉት ሊርቅ ይችላል መንፈስ ቅዱስ። እኛ ነን ሰዎች ነን። ወደ እግዚአብሔር መቅረብ አለብን፣ ወደ ሰይጣን መቅረብ አለብን። ወደ እግዚአብሔር ከቀረበን መንፈስ ቅዱስ ይቀርበናል። ወደ ሰይጣን ከቀረብን ደግሞ ሰይጣን ነው የሚቀርበን። ስለዚህ ሊወድቅ ሊጥል ይችላል። እንደ ሰው ነው። አሁን ዘፈን ምናምን ከሄዱ አይኖርም መንፈስ ቅዱስ እዛ። ሶስተኛና አራተኛ ክፍለ ዘመን ላይ አሁን ዮናታን የተናገረው መንፈስ ቅዱስን ቤተክርስቲያን ጥላለች ነውና ማስረጃለች ለዚህ ነገር አንቺ ሜቢ? አይ መስረጃ የለኝም፣ ግን
ልልሽ ፈልጌ መሰለሽ ማስረጃ ከሌለሽ አሁን ዮናታን እንዲህ ነው የሚለውን ነገር መናገርም ስለማትችይ ለምሳሌ ስለ ጉባኤዎች ሜቢ የተወሰነ እውቀት አለሽ? ኒቂያ ጉባኤ ሲባል ሰምተሽ ታውቂያለሽ? አላውቅም። አዎ ምን መሰለሽ ሊልያ አሁን የሆነን ሰው እኔ አሁን አንቺን እንዲህ ብሎም ላይ ከዚህ በኋላም ፈርዘር ማውራት ሳይሆን ዮናታን የተናገረው ነገር አሁን ቀደም የገባው አንዳንድ ፕሮቴስታንቶችም እንደተናገሩት ፍጹም ከእግዚአብሔር ቃልም የራቀ ነገር ነው። ታሪካዊ ክርስትናንም ያላገናዘበ በጣም ከባድ የሆነ ንግግር ነው። እውነት ለማውራት መጽሐፍ ቅዱስንና መንፈስ ቅዱስን ጥላለች የሚለው ንግግር ኦኬ። መጽሐፍ ቅዱስ ካኖናይዝ ተደርጎ ራሱ በካኖናይዜሽን ደረጃ አለ አይደለ? መጽሐፍ ቅዱስ ተሰብስቦ አለ አይደለ? ካኖናይዝ ተደርጎ ራሱ ያለቀው በዚህ 3ኛ እና 4ኛ ክፍለ ዘመን አካባቢ ነው ካኖናይዝ ተደርጎ ራሱ። በዚህ ጊዜ ግን ዮናታን ምን እያለ ነው? ጥላለች እያለ። አሁን እኔ ምንድነው አንቺን የምመክርሽ፣ የት ነው ቸርች የምትሄጂው? ሙሉ ወንጌል ነሽ? ምንድነው? የት ነው ሙሉ ወንጌል የምትሄጂው? አሁን እኔ አንድ እንደው እግረ መንገዴን ከዚህ ከዮናታን ጋር በተገናኘው የተነሳውን ቶፒክ እሱን እንተው እና እኔ አንቺን እንደው ፐርሰናሊ ልጠይቅሽ የምፈልገው ዋናዎቹን ላይክ ሪፎርመሮች ታውቂያቸዋለሽ? ዋናው እነ ማርቲን መጽሐፍ ቅዱስን ሪፎርመሮቹ እነ ማርቲን ሉተር እነ ጆን ካልቪን ምናምን ሲባሉ ሰምተሽ ታውቂያለሽ? ማርቲን ሉተር ሲባል ሰማለሁ፣ ግን መጽሐፍ ቅዱስ ነው ምናምን እናነበው። ማርቲን ሉተር ሲባል ግን ሰማለሁ። ኦኬ አይ ጥሩ እሺ። አሁን እዛ ላይም እንዳልጠይቅሽ እዛ ኤሪያ ላይ ብዙ እንትን ይልሽ። እሺ መጽሐፍ ቅዱስ 66 ነው የምትቀበዩ አይደል? አዎ። ማን ነው መጽሐፍ ቅዱስ 66 ብቻ ነው ብሎ የነገረሽ እህታችን ሊሊ? 82ቱም ጋር እኮ አንድ ነው እኮ የእናንተም ጋር አንድ ነው። 81 ለማለት ፈልገሽ ነው? ለምሳሌ ኦርቶዶክስ ቤተክርስቲያን የምትቀበላቸው እናንተ ማትቀበሏቸው ኦልሞስት 15 መጽሐፍት አሉ እናንተ ማትቀበሏቸው። እናንተ እኮ ለምንድን ነው ከ1 እስከ 30 ለኢየሱስ የማትሰጡት? ቀኑን ጠቅላላ ለኢየሱስ መስጠት አለባችሁ። ኢየሱስ እኮ ሞቷል። ኢየሱስ እኮ ተሰቅሏል፣ ተሰቃይቷል። አንድ ኢየሱስ፣ ሁለት ኢየሱስ መሆን አለበት። ለምን ኢየሱስ ካሳዘናቸው ሞቶ ተሰቅሎ ደሙን አፍስሶ እውነት ለእኛ ማውራታችን እኮ ኢየሱስ ነው እኮ። ለምን አሰጡትም ለኢየሱስ ሁሉንም ቃል? የዋንስ እመቤቴን ልብሽ ቀን ለብ ያለው ሰው ያስታውቃል ከንግግሩ ጌታ በሚያውቀው። እኔ ሜቢ አሁን አንቺን እንዲህ ብዬ ቀደም ያነሳሁትን ሀሳብ እንትን ልበልና እኔ ሜቢ ወንድሞች የሚጨምሩት ነገር ካለ ቀንነትሽ ደስ ይላል። እግዚአብሔር በሚያውቀው ቀን የሆነ ሰው ያስታውቃል ከንግግሩ። ኦኬ ምን ልልሽ ፈልጌ ነው፣ አሁን መጽሐፍ ቅዱሱ 66 ብቻ ነው የሚለውን ነገር ለምሳሌ አሁን ይሄ ለምሳሌ መጽሐፍ ቅዱስ ነው አጠገብ ያለው መጽሐፍ ስላነሳሁት ነው። ኦኬ ይሄ መጽሐፍ ቅዱስ አሁን አንቺ 66ቱ መጽሐፍት ነው የምትቀበዩ። 66ቱ መጽሐፍት ብቻ ናቸው የእግዚአብሔር እስትንፋስ ያለባቸው ብሎ የነገረሽ ማን ነው ሊልዬ? ራእይ ላይ እኮ ከያዝነው መጽሐፍ ቅዱስ ውጭ የጨመረ የቀነሰ ይላል። ራእይ ላይ እንዳንጨምር እንዳንቀንስ ያዘናል። አዎ ከዚህ ከተጻፈ አትለፍ አይነት ነገር ይልና በዚህ ላይ የጨመረ ከህይወት ዛፍ ከህይወት እንትን ይቆረጣል የሚል ሐሳብ አለ። አሁን የኔ ጥያቄ ራእይ ላይም ያለው እንደዛ ብሎ ሲጻፍ ለምሳሌ ራእይ ላይ ያለው አውዱን በኋላ አብራራልሻለሁ ከፈለግሽ ከዚህ ጋር የሚገናኝ አይደል? ግን እንደዚህ ቢሆን ራሱ አንቺ በፈታሹ መልኩ ቢሆን ለ66ቱ እንደተነገረ በምን አወቅሽ ነው ጥያቄ። ያው ጴንጤ ሆኜ ስከተል ይሄ መጽሐፍ ቅዱስ ነው የሚከተሉት። ስለዚህ ያው ከአባቶቻችን የመጣ ስለሆነ እኔም ጴንጤ መሆኔን ሳቅ ወደዚህ ስገባ ይሄ መጽሐፍ ቅዱስ ነው ያገኘሁት። ከቸርች ስጦታም ሲሰጥ ይሄ መጽሐፍ ቅዱስ ነው የሚሰጠን። ስለዚህ ቤተክርስቲያን ስጦታ ሰጣሽ ነው ማለት ነው 66ቱ ማለት መጽሐፍ ቅዱስ በገዛም ሄጄ 66ቱን ነው የምገዛው። ስጦታ በስጦታ መልክም ያገኘሁት 66ቱን ነው። ስማርም መመሪያቸውም 66ቱ ነው። ስለዚህ እንዴት ላድርግ? የቤተክርስቲያኑ ነው እንግዲህ። ወደ ኦርቶዶክስ ቤት ደግሞ ምናልባት 81 ነበር። አዎ ጠይቀሽ ታውቂያለሽ? ግን 66ቱ ከየት መጣ ብለሽ ለምሳሌ ጠይቀሽ ታውቂያለሽ? ግን ሊሉ 81ዱ የኦርቶዶክስ ነው ታሉኝ፣ 66ቱ ደግሞ የጴንጤዎች ነው። ከየት ነው የመጣው የሚለውን ጠይቀሽ ታውቂያለሽ? ሜይ ቢ ከየት ነው የመጣው ማን የሰጠን ይህንን መጽሐፍ የሚለውን? አይ ጠይቄ አላውቅም። አዎ በቃ እንደ አሳይመንት እሱን ያዢና ጠይቂ፣ ፎሎ አድርጊንና እንደዚሁ በቀንነት ደግሞ ሜይ ቢ አንዳንድ የምታነቢውንም ነገር ምናምን ሼር እያደረግሽ ደግሞ ከ1 እስከ 30 ለኢየሱስ ስዕል እንትኑም ደግሞ እሱ መቅረት አለበት። ጥሩ ነው የምትመጣችሁ። ግን አሁን ችግሩ ምን መሰለሽ? በቀንነት እናወራና ሊሉ በቀንነት እናወራና ልክ የሆነ ቦታ ላይ ልክ መጨረሻ ላይ የማይሆን ነገር ተናግራችሁ ለመውጣት ስትፈልጉ ደግሞ በጴንጤ ኦርቶዶክስ ማንሆንበት ዋናው ምክንያታችን ከ1 እስከ 30 ለኢየሱስ ስጡት ነው። በቃ የኛ ችግር ስዕላት ተከልክለዋል።
የኛ ችግር ለምን ለምን መጽሐፍ ቅዱስ ላይ ስዕላት ተከልክለዋል ሊሉ ያው ጴጥሮስ ሲሰብክ እንደዛ ሁሉ እየተንከራተተ ሲያስተምር የነበረው እነ እስጢፋኖስ ምናምን ሊሉዬ ስዕል አላሉም እነሱ። ስዕላት ተከልክለዋል ወይ ነው ጥያቄ። ስዕል የሚባል አይታወቅም። በዛን ጊዜ ተከልክለዋል አልተከለከሉም? አይታወቅም። ለማይታወቅ ነገር እንዴት ትከለክላል? አይታወቅም። ሰው እንደ ስዕል አይስልም። ፎቶግራፊ የለም ያኔ። እግዚአብሔር አምላክ አልከለከለም በብሉይ ኪዳን ስዕላት እንዳይሰሩ አልከለከልም። ያደረገም የለም። ህግ አልወጣም ለስዕል ያደረገ የለም። እኔ ብዙ ስዕል የሳለ የለም እንደ ኦርቶዶክስ እግዚአብሔርን። እሱን ነገር እናንተ ምን ትበሉበት? አሳይመንት ውሰዱና ስዕል በቃ መቅረት አለበት። አንዴ ተረጋጊች ሊሉ ተረጋጊ። አሁን እኔ ልክ የሆነ ፓርት ላይ የማታውቁት ነገር ሲነሳ ቆይ አንዴ ረጋበይና የማታውቁት ችግር የለውም። የማታውቁት ፓርት ሲነሳ በጣም ትውቶኑና ልክ የሆነች ነገር ያገኛችሁ ሲመስላችሁ አይደለም። እኛ እኮ ጴንጤ ኦርቶዶክስ እንዳልሆነ የከለከለን ነገር ነው ይሄ። ምን እናድርገው? ሙሴ ኦሪት ዘጸአት ምዕራፍ 35 ላይ እግዚአብሔር አምላክ ኪሩቤል መላእክት ናቸው አይደል ሊሉ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛውም ላይ በሁለት ወገን ታድርጋቸዋለህ ብሎ አዞታል አላዘዘው? አዞታል። ኪሩቤል መላእክት ናቸው አይደል? አዎ። መላእክትን ከተቀጠቀጠ ወርቅ ስራ ብሎታል አላለው? ብሎታል። እግዚአብሔር ሙሴን ካዘዘው ታዲያ እኛ ክርስቲያኖች ስዕላትን እንዳንስል ማን ይከለክለናል? ሳሉ አላለማ እንዴ ሙሴን እኮ አለው እያልኩሽ ነው እኮ። በቃ እሱ የራሱ ነው አለፈ ሳለው በቃ ለሆነ ነገር ቅርጽ ስራ ነው። ግን ለእናንተ ግን ስዕል ሳሉ አልተባለም። ተው ይሄን አስተካክሉት። እግዚአብሔርን በቃ ስዕልን መተው አለባችሁ። ለመሰለ ቤተሰቦች ይሳለሙታል እኮ እግዚአብሔር የሚመስላቸው። እሺ አንዴ ተረጋጊ ፕሊዝ ተረጋጊ። የኔ ወንድም እኮ እግዚአብሔር ነው ይለዋል ራሱ ስዕሉን እግዚአብሔር ነው የሚለው። ሊሉዬ ተረጋጊሽ። አሁን ስሜታዊ አትሁኝና ረጋ በይና ሙሴ አድርጎት ለሙሴ የተፈቀደ ነገር እኛ ክርስቲያኖች ስናደርገው ኃጢአት ነው ማለት ነው። ሙሴ አድርጎት ለኛ የሚከለከል ነገር አለ አለም? ለእስራኤሎቹ አርጉ አላለማ? አርጉ ስዕል እየሳላችሁ ቤታችሁ ላይ ስቀሉ፣ ግድግዳችሁ ላይ ስቀሉ፣ ጸልዩለት አልተባለማ? አላለም እኮ። ይቅርታ እንግዲህ አላለም። እሺ አላለም። ምን ላድርግ እንግዲህ። ሊሊ ይሰማሻል? ይሰማሻል? የሚሰማሽ ከሆነ ለምሳሌ ሰለሞን ስዕል ስሏል አልሳለም? ቅርጽ ነው እንጂ ስዕል አልሳለም። ቅርጽ ነው የቀረጸው። ምስል አልሳለም? ምስል አልሳለም። እንዴ ይኸውልህ ባያውቁት መንገድ እኮ ራሳቸው እግዚአብሔር ነው እያሉ የስሙታል እኮ። ለምን ይሳማል? መሳም አለበት። አንድ ላሳይሽ ሊሊ መኩ እሱን ጥቅስ አሳያታለህ። ሊሉ ግን አሁን ወደ ቁም ነገሩ እንመለስና እኛ እንደው እየሳቅንም እያለፍንሽ ያለ ነው። እግዚአብሔር በሚያውቀው እንዳልኩሽ እኔ ሰው መናቅ ምናምን ነገር አልወድም በባህሪ ወንድሞችም አይወዱም። ክርስቲያን ብዙ ነገር ላይ ያለሽ እውቀት ስለ ኦርቶዶክስ ቤተክርስቲያን በጣም ብዙ ነገሮች ላይ የተዛባ ምልከታ ነው ያለሽ። በቃ ስዕሏና ከ1 እስከ 30 ለኢየሱስ መስጠት አለባችሁ። ኦ ማይ ጋድ ለምንድን ነው ጴንጤዎች ግን ረጋ በሉ እንጂ ረጋ በሉ። አሁን እኮ ጫና አድርገን ብዙ ነገሮች ላይ ጥያቄ ጠየቅንሽ ሊሉ በጣም በትህትና ነው ያወራሁሽ። ብዙ ነገሮች ላይ ተጠይቅሽ ብዙ ነገሮች ላይ እውቀት የለሽ ብዙ ነገሮች ላይ ኦኬ። አሁንም የታገስንሽ ምንድነው አትሊስት አምብል ሆነን በቃ ብዙ ነገሮች ላይ እውቀት ስለሌለሽ እውቀት የሌለውን ሰው ደግሞ ብዙ ነገር ላይ ኖሌጅ የሌለውን ሰው ደግሞ ዝም ብሎ እንደው አንቺን አሁን ብናስጨንቅሽ መልስ የማታገኝላቸው 1 ሚሊዮን ጥያቄ ልጠይቅሽ ይችላሉ። 1 ሚሊዮን ጥያቄ እዚሁ ኦን ዘ ስፖት ኦኬ። መልስ የሌለሽ መልስ ማትመልሽለት ነገር ግን እኛ አፕሮቻችን እንደዛ አይደለም። ግን አንቺ ደግሞ ልክ ለቀቅ ስናደርግሽ ደግሞ ቤተክርስቲያንንም አንደርስታንድ አታደርጊም። ይሄ የሚያሳየው ቤተክርስቲያንም ሳታውቂያት ከቤተክርስቲያን እንደወጣሽ ብዙ ነገሮችን የሚያሳየውና ከዛ አንፃር ብትረጋጊ መልካም ነው። ኦኬ ረጋ በይና እንትን በይ። ሜቢ መኩ የምታሳያት ከሆነ ሰለሞን ለምሳሌ በቤተ መቅደስ አሁን ቅዱሳት ስዕላትም አይደለም ቶፒካችን። ኤኒዌይስ እንደው ከቶፒካችን ማንወጣም ተው። ለማንኛውም ግን ማሳየት የምትፈልግ ከሆነ መኩ ድሉ ልስጥ። ሰለሞን በቤተ መቅደስ የሚለውን ነገር ማሳየት የምትፈልግ ከሆነ ድሉ ልስጥ ወይ አንብብላት ጥቅሱ። አይ ችግር የለውም። አንደኛ ነገሥት ምዕራፍ 6 ላይ ያለውን
ብቻ እንድታነበው ነው። በጣም የዋነች እና እቺ ልጅ ብታውቅ በጣም መልካም ነው። ግን ለማንኛውም ስሚ ሊሊ ላንብብልሽ እና ይሄ ርዕሱም ስላልሆነ በተወሰነ በጣም ብዙ ቦታ ላይ ትጠቀሳለ። አሁን ሰለሞንን ያዘዘ እግዚአብሔር እንዲህ ብሎ እንዲያደርግ ብሎት አይደለም። ግን ሰለሞን ቤተ መቅደሱን ለእግዚአብሔር ቤተ መቅደስ ሲሰራ እንዲህ ይላል። አንደኛ ነገሥት ምዕራፍ 6 ቁጥር 32 ላይ ሁለቱም ደጆች ከወይራ እንጨት ሰራ፣ የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስል ምንድን ነው ያለው? ምስል ቀረጸባቸው፣ በወርቅ ለበጣቸው። ኪሩቤልና የዘንባባ ዛፍ በወርቅ ለበጣቸው። በጣም ብዙ ቦታ ላይ ማለት ነው። ብዙ ምስል ብሎ ነው የሚያስቀምጠው። እና ሊሊ ምንድን ነው ትልቁ ለአንቺ የምንመክርሽ ተረጋግተሽ ብትረጂ ምናምን ማለት ማወቅ ነው የሚቀረው ከአንቺ እና በጣም ማወቅ ጉለት ስላለብሽ እሱን ላይ ብታነቢ ምናምን በጣም መልካም ነው። እና ደግሞ ፎሎ እናድርግሽና በውስጥ ባወራሽ ደስ ይለኛል። እኔ እንደዛ ቢሆን መልካም ነው። ጋዲ ማለት በቅን ልቦና ብትረዳ ወደ እውነት የምትመለስ ይመስለኛል። ያ ዊ ካን ዱ ዛት። እሱ ጥሩ ሀሳብ ነው። ይቅርታ አንድ የሆነ ስራ እንትን ብሎ ነበርና የሆነ ስራ እንትን ገብቶብኝ ይቅርታ። እና እንደዛ ብናደርግ መልካም ነው። መኩዬ ቴንክ ዩ ብሮ፣ እስኪ እናመሰግናለን። ሊሉ እንደዛ አድርጊ በቃ እኔ ይቅርታ አድርጊልኝና ብዙ ነገሮች ላይ ያለሽን ነገር ስመለከት ምናምን ነገር ፎሎ አድርጊንና ለአንቺ አስፈላጊ ከሆነ አንድ ቀን እናዘጋጅልሽና ኦርቶዶክስ ለምንድን ነው ማትሆኙ የሚለውን ነገር ጥያቄሽን እያቀረብሽ ሙሉ ለምጠይቂያቸው ጥያቄዎች በጣም በቂ መልስ እንሰጥሻለን። እሺ ሊሉ መልስ ስላላት ቤተክርስቲያን መልስ አላት። እሺ እንደዛ እናድርግ ሊሉዬ። አይ ቲንክ እዚህ ላይ ቢበቃን መልካም ይመስለኛል። ችግር የለውም ጋይስ። አፏን ምናምን ኦኬ፣ ኮሜንት ላይ የኮሜንቱን ያነበብኩ አፏን በከፍተ ምናምን ነገር ችግር የለውም፣ ኖርማል ነው። ሰዎች ስለተናገሩ የሚቀየር ፋክት ምናምን ነገር የለም። እሺ እና ሊሉ እንደዛ እናድርግ አይመስልሽም? አመሰግናለሁ። እሺ ፎሎ አድርጊና ከዛ በኋላ ያሉሽን ጥያቄዎች በሙሉ እየሰማሽን ከሆነ ገብተሽ ላይክ ዩ ካን አስክ መጠየቅ ትችላለሽ። በቂ መልስ ይሰጥበታል። ይሄ በጣም ማይነር ነገሮች ናቸው። ቅዱሳት ስዕላትና ላይክ የቅዱሳን መታሰቢያ የሚለው ነገር በጣም ማይነር ነገር ነው። በቀላሉ መመለስ የሚችል ነገር ስለሆነ ማለት ነው። እንደዛ እናድርግ። ግን እንደው እኔ ቅድም እያለገጥኩም ላወራት ነበረ፣ ግን አሳዘነች የሆነ ሳወራት ምናምን ነገር አይዋዲ ስላሴ የሚለውን ነገር እናትና አባቴ ናቸው የነገሩኝ አመንኳቸው ካለች መጽሐፍ ቅዱስም ሲባል ከሱቅም እንደዛው ነው የገዛሁት ሰዎች ስጦታ ሲሰጡኝም እንደዛው ነው ካለች እንግዲህ ከዚህ አሁን መልሷንም ተመልክተን ብዙ ነገር እንዳናወራ ይከለከለናል። ኦኬ እና ሊሉዬ ጌታ ይርዳሽ። ግን አስፈላጊ ከሆነ ኦርቶዶክስ ለምን አትሆኑም የሚል ባለፈው ዮሐዴ ገብተን አልነበር እንዴ? በዚህ ቶፒክ ወይ ባለፈው እኮ አይደለ ገብተን ስንት ሰው እኮ አስተናግደናል። ለምን ክርስቲያን አትሆኑም በሚል አዎ ከፍተን ነበር። ያ ዛሬም ድረስ ባይዘው ሰዎች ቅዱሳት ስዕላት ሜቢ አላቅም ለቲክቶክ አዲስ ምናምን ልትሆን ትችላለች እንጂ እዚህ ነገር ላይ በጣም ከታሪክም አንጻር ከምንም አንጻር በጣም ሰፊ ማብራሪያ ተሰጥቷል እስከዛሬ። እና እንደዛ አዩን ቅድም ማይክን ከፍተህ ትደክማለህ ፓፓ። አይ እናንተ ምን እንዳሳይመንት ወስዳችሁት ሲባል እኔ አልቻልኩም። ዮሐዴ አሳይመንቱ ሰርተና በቃ አንተ እኮ ነው አሳይመንቱ። ትቀልዳለህ እንዴ? ይኸው አስጨፈጨፍከን። ይሁን አንተ እዚህ ቁጭ ብለህ አይ እንትን አወራሯ ምናምን የሆነ አላውቅም እንግዲህ ሰው እንትን ላይ ይባል ይችላል፣ ግን አይደል ዮሐዴ የሆነ ክፋት ያለባት ምናምን አይነት ሰው አመስልም። እኔ ለዛ ነው ዝም የሚያልኳት። አዎ እንደዚህ አይነት እኮ ሚስኪኖች ናቸው። በቃ የሚነግሯቸው ምናምን ነው የሚናገሩት። አየህ ብዙ ጊዜ የሚሏቸው ስዕል ያመልካሉ ምናምን ቅዱሳንን ይኸው ከ1 እስከ 30 ሁልጊዜ የሚነገረው ትታወቃለች። የወንድሞቻችን ፖለቲካ ኦኬ ከ1 እስከ 30 ይኸው የሚባል የለም ቅዱሳን ናቸው ስዕል ነው የሚያመልኩት ምናምን ስለሚሏት በቃ እዛኛው ዓለም ላይ ነው ያለችው እህታችንና ታሳዝናለች። ስዕል እንኳን እንደማናመልክ አታውቅም። ስለ ቀናቶችም ያነሳችው እንደው ልጠይቃት የነበረው ወንጌል የማን ነው ብንላት አሁን እህታችን ምንድን ነው የምትለው? ወንጌልማ የኢየሱስ ነው ነበር የምትለው። ታዲያ ለምን የማቴዎስ፣ የዮሐንስ፣ የሉቃስ፣ የማርቆስ ወንጌል ተባለ? እስኪ አሳይመንት አሁን አልነም አሳይመንት ስራ እንዳትለኝ እንጂ እቺንም አሳይመንት ወስደሽሻት። አይ እሱ ብቻ ሳይሆን ጋዲ ወይ የመሬቷ ጴንጤ አብዛኛው በነገራችን ላይ እንደዚህ ናቸው።
መሬት ላይ ያሉት ሜቢ ቲክቶክ ያልነኩት በቃ ሁሉ ማለት ትችላለህ ኦልሞስት ነው አሉና ጭራሽ ኦርቶዶክስ በቃ ጣዖትን የምታመልክ ጣዖት ብሎ ነው የሚነገራቸው። ቅዱሳን ስዕላትን ጣዖትን ታመልካለች በቃ እና ቀናቶች ክርስቶስን አታውቅም። ቀኑን እንዴት ለክርስቶስ አይሰጥም አሁን እያለች ይሆን እቺ የዋለች እና እንዴት ለክርስቶስ አይሰጥም? እንዲያውም ራሱ ከእንትን ተወስዶ ከቅዱሳን ሞቶ አይደል እንዴ እሱ ተሰቅሎ አይደል እንዴ ለኛ ምናምን ቀኑ ማለት ከሱ ተወስዶ ለቅዱሳን እንደተሰጠ አይነት ነገር። ይሄ በጣም የዋህነት ነው። በጣም ማለት አታሳዝንም? ጌታን በጣም ነው የምታሳዝነው። በቃ እንደዚህ አይነቶቹን እኮ አጃጅሎ ከቤተ ክርስቲያን አስወጥቶ ይሄው ቅን ልቦና እያላቸው ግን ጌታ አይተዋቸውም እና አንድ ቀን እግዚአብሔር አይተዋትም ትመለሳለች ብዬ አምናለሁ። ጌታ ይርዳትና ነው ምንድነው ይሄ ዞሮ ዞሮ የቤተክርስቲያን የወርሺፕ ሴንተሯ ቅዱስ ቁርባን ላይ ነው። ኦኬ ምንም አይነት በዓል ቢኖር ለምሳሌ አሁን ነገ ቅዱስ ሚካኤል ዓመታዊ ክብረ በዓል ይከበራል አይደለ? ለምሳሌ ነገ ቅዳሴ አለ። የቤተክርስቲያን ሴንተር ኦፍ የአምልኮ ማዕከሏ ቅዱስ ቁርባን ላይ ነው እና ቅዳሴ አለ። እዛ ቅዳሴ ላይ ደግሞ ፒውርሊ አምልኮም የሚቀርበው የሚፈተተውም የጌታችን ኢየሱስ ክርስቶስ ስጋና ደም ነው። ፒውርሊ ደግሞ ቅዳሴ ላይ የሚቀርበውን ጸሎት የህብረት ጸሎቱን እንደምታውቁት ነው። ቀጥታ ዳይሬክትሊ ለክርስቶስ ኢየሱስ ነው። ኦኬ ቅዱሳን ሲባል ምንድነው መታሰቢያ የሚደረገው። በቃ ዛሲት ምንም የተለየ ነገር የለም። ባይዘው መታሰቢያ የማይጠፋ የዘላለም ስም እሰጣቸዋለሁ ብሎ እግዚአብሔር አምላክ እንደተናገረው በፊት እና ባይዘው ከመታሰቢያ አንጻር ያቺ ሴት ታስታውሷታላችሁ? በጌታ እግሩ ላይ ዮሐዴ ሽቶ ያፈሰሰችው ታስታውሳታለህ አይደል? ጌታ ያንን ነገር ያደረገች አይደል? መግደላዊት ማርያም ይቅርታ፣ ያቺ ሴት እያልኩ እንትን አልኩ። መግደላዊት ማርያም እና የጌታ እግር ላይ እንግዲህ ሽቶ አፈሳ። ጌታ ምን ብሎ ተናገረ? ወንጌል በሚሰበክበት ሁሉ ለእርሷ መታሰቢያ እንዲሆን እሷም ያደረገችው ነገር ይነገራል ተባለ። ኢማጂን ጋይስ፣ ወንጌል በሚሰበክበት ቦታ ሁሉ ኦኬ። እና መጽሐፍ ቅዱሳችንን ከፍተን ካየን እንትን ካለ ምናምን ነገር አሁን መታሰቢያ ምናምን የሚለው ነገር በጣም በቀላሉ መመለስ የሚችል ነገር ነውና እህታችን ኤኒዌይስ ከርዕሳችን ሽፍት አናደርግም። ሌላ ጊዜ የሆነ ላይቭ ሴሽን እናዘጋጅና ጥያቄዎች ካሉሽ መጥተሽ አንዳችንን ፎሎ አድርገሽ ኦኬ ለጥያቄዎችሽ እግዚአብሔር በረዳና ባገዘን መጠን መልስ እንሰጣለን። ግን ከዛም ባለፈ ደግሞ አንቺ ያለሽበት ቦታ ራሱ አሁን ቅድም እህታችን ስትናገር እንደው አይታችሁ ከሆነ አንድ ናቸው፣ ኢየሱስም መንፈስ ቅዱስም አንድ አካል ናቸው ስትል ነበርና አሁን ይሄ ራሱ በንግግር ደረጃ ባይዘው እግዚአብሔር ልብን ስለሚያይ ነው እንጂ ይሄ መንፈቅና ነው። በንግግር ደረጃ ራሱ ኢየሱስና መንፈስ ቅዱስ አንድ አካል ናቸው የሚለው የኦንሊ ጂሰስ ትምህርት ነው። ኢየሱስ አብም ወልድም መንፈስ ቅዱስም ነው የሚለው ትምህርት የኦንሊ ጂሰስ ትምህርት ነው። ግን እንደተባለው ያለሽበትን ቦታ ደግሞ አሁን የምትናገራቸው ንግግሮች ምናምን ነገር ልክ እንዳሉ በእግዚአብሔር ቃል ሲመዘኑ ያለሽበትን ህብረት ደግሞ ትክክለኛ ህብረት እንዳልሆነ we can show it by the way በጣም በብዙ መልኩ ማሳየት እንችላለን። ኦኬ በብዙ መልኩ ማሳየት እንችላለን። እሱ አይደለም ፖይንታችን እና ከዛ አንጻርም ነገሮችን እያነጻጸርን መማማር እንችላለን እህታችንና ኦልሬዲ 5 ሰዓት ያው ነገ ጠዋትም እግዚአብሔር ቢረዳና በሰላም ብናድር ጠዋት ምናምን ነገርም ያው የቻልን ሰዎች ቤተክርስቲያን ምንም መሄድ ስላለብን አንድ ሁለት ሰዎች ካላችሁ ፕሮቴስታንቶች እንቀበልና ሜቢ ዮኒ ግን አንድ ቪዲዮ አሳያለሁ ብለ ነበር አይደል? አይ ቲንክ ዮናታን ላይ እንትን ያለው ነገር ይብቃ መሰለኝ። ዮኒ ናፈን ነው ረጅም ሰዓት በጌታት ፓፓ አለ እሺ የለም ሜቢ ዮኒ ስልኩ ጋር ላይኖር ይችላል። አንድ ሁለት ፕሮቴስታንቶች ካላችሁ እንቀበልና ከዛ በኋላ መዝሙር ሰምተን ምናምን ነገር ፋይናላይዝ እናደርጋለን። እናንተ ምርጦች እሺ ቻን የሚል ዩዘር ኔም ጂሰስ ኢዝ ሪል በለው እንግዲህ እሺ ጂሰስ ኢዝ ምናምን የሚል ዩዘር ኔም አምናሹር ከዛ በኋላ ያለውን ጽሁፍ ጂሰስ ኢዝ ሪል ኦር ሳምቲንግ እንደዛ የሚል አሁን የገባው ወንድማችንሽ ሰላም እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። ከየት ቤተ እምነት ነው ወንድማችን? አዲስ አበባ እንዴት ናችሁ?
ከአዲስ አበባ። አይ ከየት ቤተ እምነት ነው ያልኩ? ፕሮቴስታንት የሀብታም ሳቅ ነው የሚስቀው። ፕሮቴስታንት ነው ያልከኝ? ኦኬ እሺ። ቅድም ዮናታን የተናገረው ንግግር ነበር እና ቤተክርስቲያን መጽሐፍ ቅዱስና መንፈስ ቅዱስን በሶስተኛና በአራተኛ ክፍለ ዘመን ጥላለች የሚል ንግግር ተናግሯል እና ይህን ንግግር እንዴት ታየዋለህ? ቤተክርስቲያን ብሎ መንፈስ ቅዱስ ጥሎ ቤተክርስቲያን የማይገጥም ሐሳብ ነው። ሊትራሊ ቤተክርስቲያን ያለ መንፈስ ቅዱስ ለምንድን ነው ገላትያ ላይ ጳውሎስ ምን ይላል? ክርስቶስ በፊታችሁ ተስሎ እንዳለ እንዳታስተውሉ መናዚ ምን አደረገባችሁ ይላል አይደለ? አይደለ? እና ኦኬ ሪስፖንስ ጠብቄ ነበር እና ምንድነው ላይክ ክራይስት ቤተክርስቲያን ውስጥ ቢኖርም ኢየሱስ ክርስቶስ ወይንም እግዚአብሔር አብ በቤተክርስቲያን ውስጥ ቢኖር ሰዎች አንደርስታንድ እንዲያደርጉ መንፈስ ቅዱስ ያስፈልጋቸዋል። ብዙ ምነግራችሁ ነገር ነበር አለ ኢየሱስ ክርስቶስ እኮ ፋይናላይዝ ሲያደርገው ማለት ነው ሚኒስትሪውን። ደን ምን አለ? ግን እናንተ ስለማትረዱ እኔ መንፈሴን እልክላችኋለሁ እና how we can እንዴት እንትን ልናደርገው እንችላለን? ገባ? ቤተክርስቲያንንና መንፈስ ቅዱስን ለይታ ስለ ቤተክርስቲያን ሊለያዩ አይችሉም ነው ሐሳብ። ስለዚህ ዮናታን ተሳስቷል እያልከን ነው? በጣም ያ ጥሩ። በቃ እንደዚህ አሁን ነገሮችን አቀላችሁ የምትናገሩ ሰዎች ካላችሁ በቃ በቀላሉ በቃ ተሳስቷል። በቃ ይሄ ልክ ያልሆነ የስተት ትምህርት ነው። ለምን አሁን ወንድማችንም እንደተናገረው መጽሐፍ ቅዱስ ላይ ካለው ከእግዚአብሔር ሐሳብና ኦኬ ከእግዚአብሔር ቃል ጋር የሚላተም ነገር ስለሆነ ንግግሩ ራሱ ባይተሰልፍ ኦኬ ቤተክርስቲያንን ከመንፈስ ቅዱስ ለይቶ ማየት ስለማይቻል ወንድማችን የት ነው አምልኮ የምፈጽመው? ሜቢ አምልኮ የት ነው የምትፈጽመው? በልቤ ነው የማመልከው። በምን በልቤ ነው የማመልከው። በልብህ? ኦኬ ህብረት የማደርግበት ቦታ አምልኮ መፈጸም ህብረት የምታደርግበት እንግዲህ ህብረት የምታደርግበት ቦታ ህብረት የማደርገው መካነ ኢየሱስ ነው። ግን አምልኮ የማደርገው ለመንፈሴ በልቤ ማለት ነው። ኦኬ በልብ ነው አምልኮ የምፈጽመው፣ ህብረት የምታደርገው መካነ ኢየሱስ። እሺ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ይህ ስለናንተ የሚሰጠው ደሜ ነው፣ ይህ ደግሞ ስለናንተ የሚሰጠው የአዲስ ኪዳን ስጋዬ ነው ብሎ ለመታሰቢያ አድርጉት እስካለ ድረስ ምን ምክድበት መታሰቢያው ሲሆን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ህይወት ሰጪ ነው ብለህ ታምናለህ? ቅዱስ ቁርባን አዎ። ወንድማችን የት ሆነ ነው መሀል ላይ የሆነ ቀስ ብለን የምታወራው ከጀርባሽ የሚል ነገር አለና ታይማችን እንድንጠቀም እንትን ማይክ ስለማልጠቀም ነው። ዳይሬክት ነው እያወራሉት ወደ ስልኬ። ኦኬ ከዛ ነው ይሄንን ትምህርት የማይቀበሉ ሰዎች እውነተኛ የወንጌሉን ሐሳብ አግኝተውታል ብለህ ታስባለህ? ኖ ዌይ። ሳልቬሽን ድነት ላይ ፕሮሲጀራል ድነት አለ። ዘን 3 ታይፕ ነው ድነት ያለው ማለት ነው። አሁን በጥምቀት ኢንክሉድ ሲደረግ ምናምን ሳልቬሽን ስላለ ይሄ የጌታ ስጋና ደምም ቁርባንም ኢንክሉድ ይደረጋልና የድህነት ጉዳይ ነው የሚነካው። ስለዚህ ይሄን ሐሳብ ያላገኙ ሰዎች ይሄንን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ወይ ደግሞ ህይወት ሰጪ አይደለም ብለው የሚያምኑ ሰዎች ክርስቲያን ናቸው ብለን መናገር እንችላለን? አንችልም። ምን አልከኝ? አንችልም። አይሰማም። አንችልም። ስለዚህ ኢትዮጵያ ውስጥ ያሉ ጴንጤቆስጣሎች ክርስቲያን አይደሉም ማለት ነው? እንዴት እንደዚህ ልትለኝ ቻልክ? እነሱ እንደዛ ስለማያምኑ። አሁን ለምሳሌ ሙሉ ወንጌልን ብትወስዳት ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ አታምነው። ኦኬ በዶክትሪን ኢሹ ነው እያወራኝ ያለው።
ኦፍ ኮርስ እንደ ራስህ እኮ አልከኝ። ቅዱስ ቁርባን የድነት የሳልቬሽን ጉዳይ ስለሆነ ዶክትሪን ነው። ኦፍ ኮርስ ባይብሊካል ምን ይላል ነው እንጂ አሁን ዶክትሪን ጋር ከገባን ሁሉም የእያንዳንዱ እምነት የራሱ የሆነ ዶክትሪን አለው። አሁን ግን ባይብል ምሳሌ ያነሳው አንተ እኮ ቅድም እኮ አልከኝ በመጽሐፍ ቅዱሱ ትምህርት መሰረት ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው፣ ህይወት ሰጪ ነው አልከኝ። ይሄንን የማያምኑ ሰዎች ደግሞ ክርስቲያን ናቸው ወይ ብዬ ስጠይቀ ክርስቲያን አይደሉም አልከኝ። ምሳሌ እኔ ምን አመጣውልህ? ኢትዮጵያ ውስጥ ካሉ ጴንጤቆስጣሎች ውስጥ ለምሳሌ ሙሉ ወንጌልን አመጣውልና ሙሉ ወንጌል ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ አታምንም፣ ህይወት ይሰጣል ብላ አታምንም። ስለዚህ ሙሉ ወንጌል የሚሄዱ ሰዎች ቅድም አንተ በነገርከኝ መሰረት ክርስቲያን አይደሉም ማለት ነው ወይ ነው ጥያቄ። እንዴት መሰለክ ማን አሁን ለምሳሌ እዚህ ጋር ኤክስፕላኔሽን መስጠት የምችለው እኔ ከመጽሐፍ ቅዱስ አንጻር የሆነ ነገር ብቻ ነው። ገባክ? አሁን ጥቅስም ቢሆን ኤቭሪቲንግ ማንሳት የምችለው መጽሐፍ ቅዱስና እኔ ሶስት ሆነን እንድናወራ ነው የምፈልገው። መሀል መጽሐፍ ቅዱስ ገብቶ ገባ አንለስ አሁን ሙሉ ወንጌል ባፕቲዝም ምናምን ብትለኝ ጆቫ ብትለኝ አይሮን ነው አላቅም። ግን ከመጽሐፍ ቅዱስ አንጻር ብትጠይቀኝ ግን ገባ ከመጽሐፍ ቅዱስ እሺ እንዲናርገው ከመጽሐፍ ቅዱሱ ትምህርት አንጻር ያንተ ማብራሪያ ተውና ከመጽሐፍ ቅዱሱ ትምህርት አንጻር ሙሉ ወንጌል እምነቷን ነግሬሃለሁ፣ ክርስቲያን ተብሎ ይጠራሉ። ከመጽሐፍ ቅዱሱ ትምህርት አንጻር መጽሐፍ ቅዱስ ላይ ያሉ ሙሉ ወንጌሎች መጽሐፍ ቅዱስ ላይ ካለው ከእግዚአብሔር ሐሳብና ከትምህርት አንጻር ሙሉ ወንጌል የምታምነው ትምህርት ትክክለኛ ነው? ትክክለኛ ያልሆነ ትምህርት ነው? እንዲጠይቀኝ አሁን ኤፌሶን ቤተክርስቲያን ምናምን እያልክ መጽሐፍ ቅዱስ ላይ ያሉ ቤተክርስቲያኖችን ጠይቀኝ። አሁን እኔ ሙሉ ወንጌል ስትል ፐርሰናል ነው። ይሄ ለምንድን ነው? ቆይ እኔ አንዴ ይቅርታ፣ አንዴ ቆይ እኔ እንደው ይቅርታ አድርጉልኝና ዘመድ ምናምን ሊኖራችሁ ይችላል፣ ግን ለእግዚአብሔር ቃል ታመኑ ፕሊስ። የምገቡ ሰዎች ከቅድም ጀምሮ የምንናገረው ይሄን ነው። አሁን ወንድማችን ቅድም ይሄንን ትምህርት የማይቀበል ሰው አንተ ሰምተው ከሆነ ክርስቲያን ተብሎ ይጠራል ወይ ስለው አይጠራም አለኝና ምሳሌ ልክ ጴንጤቆስጣሎችን ሳመጣለት ለምን ኤፌሶን ቤተክርስቲያንን ጠይቀኝ ይለኛል። እኔ ስለ ኤፌሶን ቤተክርስቲያንማ የጌታ ቤተክርስቲያን ናት እኮ። በመጽሐፍ ቅዱስ ውስጥ ከሄደ መካነ ኢየሱስ መጽሐፍ ቅዱስ ውስጥ የታለች? ኤኒዌይስ ሜቢ ዋህድ የምታወራው ምናምን ነገር ካለ እንትን በልና አንድ ሰው ገዝቶ ላይ ያለ መኩም በኋላ ተቀበሉትና ከዛ በኋላ በቃ የዛሬውን ሴሽን እንጨርስ። ሜቢ የምታወሩት ነገር ካለ መኩ ኦር ዋህድ አንዳችሁ 5:10 ስለሆነ ሰዓቱም ሄደ ሳናስብ 3 ሰዓት ሆነ። ያውለው ወንድሜ አሁን አንተ እያወራኝ ያለው አሁን እዚህ ሰዎች እንዲታነጹበት ከሆነና ሰዎች እንዲጠቀሙ ከሆነ የቤተ ክርስቲያን ኢሹዎችን ሳይሆን ልናነሳ የሚገባው ክራይስት ወይም ደግሞ ባይብል የሆነ ነገር ብናወራና ሰዎች ቢታነጹበት ቢማሩ። ወንድሜ ማን ነበረ ስምህ? ወንድማችን ስምህ ማን ነበር? ስምህ ማን ነው? እኔ ለታ እባላለሁ። ለታ። እሺ ለታ፣ ቀድም ጋዲ ሲጠይቅ ይሄንን የማይቀበሉ ሰዎች ክርስቲያን ይባላሉ ወይ ብሎ ሲጠይቅ ምን ነበር ያልከው? አይባሉም የሚል ነበረ መልስ። ቴንክ ዩ። ይሄንን የማያምኑ ሰዎች ነው አይደል ያለ። ስለዚህ አይባሉም ብለሃል። አይባሉም ያልከው ከእግዚአብሔር ሐሳብ ወይም ከእግዚአብሔር ቃል ወስደህ ነው አይደል? ኤግዛክትሊ። በጣም ጥሩ። ስለዚህ ይህንን ከእግዚአብሔር ቃል የወሰድከውን ሐሳብ ሁሉንም ሰው ትመዝንበታለህ ወይስ አትመዝንበትም? ሁሉንም ሰው መዝንበታለሁ፣ ግን ኢሹ ብዬ የማነሳው ቆይ አሁን ሁሉንም ሰው በዚህ ቃል የምትመዝን ከሆነ በዚህ እግዚአብሔር ቃል የምትመዝን ከሆነ መካነ ኢየሱስም ኦኬ ሙሉ ወንጌልም በዚህ ቃል ይመዘናሉ ማለት ነው አይደል? ነው እነሱ አይመዘኑም? እምልህ ገብቶሃል? ቃል አይመዘኑ? ቆይ እነሱ በእግዚአብሔር ቃል ይመዘናሉ ወይስ አይመዘኑም? ይመዘናሉ። አይመዘኑም እኮ አይደል? በጣም ጥሩ። ስለዚህ አሁን ሙሉ ወንጌል በዚህ በእግዚአብሔር ቃል ልንመዝናት ነው። ይህች ሙሉ ወንጌል የጌታ ስጋና ደም እውነተኛ አይደለም ብላ ታምናለች። ስለዚህ በዚህ በጌታ ቃል ስትመዘን ክርስቲያን ትባላለች ወይስ አትባልም? ቆይ ኢሹን ቆይ ስለ ሙሉ ወንጌልን ተዋት ወይስ አትባልም? መዝናት እንጂ ለምን መዝናችኋለሁ ብላ ስትመዝናት ክርስቲያን ትባላለች አትባልም? እንዴት መሰለክ ማን አሁን እዚህ ጋር ያለው ነገር ሙሉ ካታጎሪ ማድረግ እንችላለን። ለታ ነው
አንተ መጀመሪያ ስማኝና እኔ ያልኩህን ቆይ ስማኝ መጀመሪያ። አሁን ለማብራራት መጀመሪያ መልስህን ቆይ አንዴ መጀመሪያ መልስህን ስጠኝና ከዛ በኋላ ልታብራራ ከፈለክ እንድታብራራ እድሉን ሰጥሃለሁ። መጀመሪያ ግን ስትመዝናት ክርስቲያን ትባላለች ወይስ አትባልም የሚለውን መልስ። ከዛ በኋላ ታብራራለህ። ያን ቃል ሚስ ያረገ ሁሉ ገባ በክርስትና ስር እንትን ላናረገው እንችላለን። አሁን ቁርባንን ሚስ አርገው ገባ ሳልቬሽንን ፈጸሙ ማለት ሊከብድ ይችላል። ግን አንተ ነህ ካታጎሪ የምታረገው ነው ያላረገ። እኔ አሁን ይሄን ሐሳቤን ነገርኩህ አይደለ? በእግዚአብሔር ቃል ካታጎራይዝ ቆይ አንተ እኮ አይደለ? ቆይ አንዴ ስማ አይደለም። ቆይ አንዴ የምንድን ነው መዝኑ? መንፈስን ሁሉ መርምሩ መዝኑ። ትምህርትን መመዘን ያንተ ሮል አይደለም? በምንድን ነው የምትመዝነው? በእግዚአብሔር ቃል ትመዝናለህ ሁሉ በምን ነው በእግዚአብሔር ቃል የምንመዝነው ላይ በቃ። ስለዚህ የእግዚአብሔር ቃል ቆይ ቀደም እኮ አልከኝ አንተ ራስህ የምትመዝነው እኮ በራስህ አይደለም፣ በራስህ ዕውቀት መዝን አይደለም ያልኩ፣ በእግዚአብሔር ቃል መዝን። የእግዚአብሔር ቃል ምንድነው? እውነተኛ ስጋዬና ደሜ ነው የሚለው የእግዚአብሔር ቃል አለ። ይሄ የእግዚአብሔር ቃል ነው አይደል? አዎ። ይሄንን የሚቃወም ሁሉ ክርስቲያን አይደለም አይደል? አዎ። ስለዚህ ሙሉ ወንጌል ይህንን ቃል ትቃወማለች። ስለዚህ ክርስቲያን አይደለችም። እርዝ በጣም ቀላል እኮ ነገር ነው። ምኑ ነው የከበደ? ለምን ሰውን ታያለህ? ለእግዚአብሔር ለምን አትታመንም? ለቃሉ ስትታመን እነሱንም ትመዝናቸዋለህ። ለሰዎች የምትታመን ከሆነ ግን ቃሉን ትተህ ሰዎችን ዲፌንድ ለማድረግ ትሄዳለህ። ኤኒዌይስ ስለነበረን ሰዓት እናመሰግናለን። በእርታ ምናምን በሌላ ርዕስ ስንገባ ትቀጥላለህ። ቆይ እኔ አልጨረስኩም። አይ ውረድ። ምንድን ነው የምትጨርሰው? ቆይ ምን ልትል ነው? እኔ የምለው ነገር አለኝ። የራስህን ብቻ አውርተህማ እንዳትሄድ እንዴ። ይኸውልህ ምን ልትል ነው? እሺ እኔ ቅድም ልጅቷን ስታወራ አይ ስለ ልጅቷ ተው በቃ ጨርሰናል። ለታ ሚዩት አድርገው። አሁን ከቻን ጋር አንዴ እንቀጥልና ሰዓታችንም እየሄደ ስለሆነ ቻን ሰላም ብለናል። ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? መሰረተ ክርስቶስ። መሰረተ ክርስቶስ። እሺ በጣም ጥሩ። ዮናታን የተናገረውን ሰምተዋል? ቅድም ያሰማነው ቪዲዮ አራተኛ እና ሶስተኛ ክፍለ ዘመን ላይ የሚለው ነው። ግን በሱ ላውራ አልነበረም የመጣሁት። ሀሳቢ እሱ አልነበረም። ርዕሳችን እሱ ስለሆነ በእሱ ጉዳይ ነው የምናወራው። ሌላ ርዕስ ከሆነ ሌላ ጊዜ ነው የምትመጣው። አንተ የዮናታን ሀሳብ ትደግፈዋለህ? ቻን እኔ ሌላ ሀሳብ ነበረኝ። እኔ ሀሳቡ ትክክል ነው። ቅድም ከእንትን አውጣ ስታወሩ የነበሩትን ስለ ኢየሱስ ምልጃና ስለ መጽሐፍ ቅዱስ ነበረ ስጠብቅ የነበረው። ሁለት ጆሮ የተሰራው ለማዳመጥ ነው። ኦኬ፣ እሱ ርዕሳችን አይደለም። የምታየው ከሆነ የጴንጤ መምህራን ይላል ርዕሱ። ስለዚህ ስለ ዮናታን ልናወራ ነው የገባ ነው፣ ስላስተማረው ትምህርት ማለት ነው። ስለዚህ ያስተማረው ትምህርት ልክ ነው ብለህ ታምናለህ ወይስ አታምንም? ስለሱ አላወራም ካልክ መውረድ ትችላለህ። ክፈት ማይክ ነው። ማይክ ሚዩት ነው። ክፈተው ቻል። እሺ እንትን በቃ ደህና አደር። እኔ ሌላ ጊዜ ስለ ሌላ ጉዳይ በዚህ ጉዳይ አታወራም? እሺ አያችሁ፣ ከዮናታን ጋር ከሚጣላ ከእግዚአብሔር ጋር ቢጣላ ይቀለዋል። ለአባቱ ነው አዎ፣ ከእግዚአብሔር ጋር ቢጣላ ይሻለዋል። ዮናታንን ተጣልተውማ አዲስ እምነት ፈልጉ ጋይስ። ሽንቶይዝም ምናምን ቲክቶክ አካውንት የላችሁም እንዴ? ዮናታይዝም ነው እንጂ የምን ሽንቶይዝም ነው? ዮናታኒዝም። አረ የሱን ተከታዮች አይደለም ማለት ዮሐዴ ሽንቶይዝም ምናምን ወደ አዳዲስ እምነት ቢመጣ ጥሩ ነው ወደ ቲክቶክ። እንዴ ፕሮቴስታንቲዝሙን እኮ ወቅጠን ቀበር ነው እኮ። ቀብረን ድጋሚ ደግሞ ይኸው ትንሳኤ አድርገንላቸው ድጋሚ እየቀበርናቸው ነው። ከታች ምን እንደሚሉ እየሰማ ነው። ዛሬ የገቡት የሚሉት
በቆንጨራ ነው ያረደኝ ምናምን የሚለው ቀልድ አለ። ከዛ አረደኝ እንደዛ ነው የሚሉት አሉ። ብቻ ቁም ነገሩ ምንድነው? ቁም ነገሩ ምንድነው? ያው ዛሬ ካወራነው ነገር ቁም ነገሩ መያዝ ያስፈልጋል። ያው መዝሙር ምናምን ሰምተን ነው የምንወጣው። እሺ ጋይስ እንዳትወጡ። ያው ነገ ቅዱስ ሚካኤል ስለሆነ መዝሙር ምናምን ሰምተን ነው የምንወጣው። ቁም ነገሩ ምንድነው? ኦቨርኦል ስናደርገው የጴንጤ መምህራን ያለ ዕውቀት እንደሚያወሩ ኦኬ። መጽሐፍ ቅዱስ የሚለውና እነርሱ የሚሉት ነገር ለምሳሌ የዮናታንን ቪዲዮ ተመልክተን ነበረ። ከእግዚአብሔር ቃል ጋር ቀጥታ የሚገናኝ ጸረ ክርስቶስ የሆነ ንግግርና ትምህርት ኦኬ። ጸረ ክርስቶስ የሆነ ንግግርና ትምህርት ኦኬ። እና ይህንን ነገር ማስተዋል ያስፈልጋልና ሲያስተምሩ ሞሮፌ በስሜት ተመርቶ ነው። ለክርስቶስ ኢየሱስ ትምህርት ጥንቃቄ ማድረግ የሚባል ነገር የለም ኦኬ። ለመንጋው መራራት የሚባል ነገር የለም። ለዛ ነው እውነተኛ የጌታ ትምህርትም በፕሮቴስታንቶች ዘንድ የለም የምንልበት ይሄ ነው በቃ አንዱ ምክንያት። እውነተኛ የጌታ ትምህርት ያለው በጌታ ቤተክርስቲያን ውስጥ ነው። ስለዚህ ሰዎች መዳን ከፈለጉ ወደዚህ ህብረት መጥተው መጨመር ያስፈልጋቸዋል። መቼስ ዛሬ ቁጭ ብላችሁ ስትከታተሉ የነበራችሁ ብዙ ፕሮቴስታንቶች አላችሁ። ብዙ በእምነታችሁ ሽምቅቅ ስትሉ የነበራችሁ ሳች ቁጭ ብላችሁ ግን ደግሞ አባቴ ምን ይለኛል፣ እናቴ ምን ትለኛለች፣ ዘመድ አዝማድ ምን ይለኛል፣ ጎረቤት ምን ይለኛል የሚሉ ነገሮች የኦርቶዶክስን ቤተክርስቲያን ትምህርት በደንብ ገብቷችሁ ደግሞ ይሄ ነገር የያዛችሁ ብዙ ሰዎች አላችሁ። ኦፍ ኮርስ ዊ ኖው ዛት የሥራ ጉዳይ የያዛችሁ የእንጀራ ጉዳይ የያዛችሁ ሰዎች አላችሁ። እናውቃለን ይሄንን ኦኬ። ነገር ግን ከዚህ ሁሉ ነገር የሚበልጠው ምንድነው? የዘላለም ህይወት ይበልጣል ኦኬ። ዘመዶቼ ቤተሰቦቼ ምን ይሉኛል ከሚለው ነገር ይልቅ የዘላለም ህይወት ክርስቶስ ኢየሱስ ይበልጣል ኦኬ። ጌታ ምን ብሎ ተናግሯል? የሚወደኝ ቢኖር ሁሉን ነገር ጥሎ ይከተለኝ፣ ሁሉን ትቶ ይከተለኝ ያለው። ከኔ ይልቅ አባቱን፣ እናቱን፣ ወንድሙን፣ እህቱን፣ ዘመድ አዝማዱን ከኔ ይልቅ የሚወድ ለኔ ሊሆን አይገባውም ብሏል ጌታ። በቃ ይህንን የጌታ ቃል ባይዘው ማወቅ ያስፈልጋል። የክርስቶስ ኢየሱስ መሆን የሚባለው ክርስቶስ ኢየሱስን የምርም ከልባችን በመውደድ ነው ኦኬ። ስለዚህ ፕሮቴስታንቲዝም እንደምታዩት ከዮባ ከዚህ በፊት ያው ከኢትዮጵያ ይጠፋል እንዳለ ብሎ የተናገሩት ትንቢት አለ። እኔ ድጋሚ ትንቢት አልናገርም ምናምን፣ ነገር ግን እንደምታዩት በቃ በጥስጥስ ብሎ ተከፋፍሎ በቃ በዓለም ደረጃ ፕሮቴስታንቲዝም የጀመረባቸው ሀገራትን ደግሞ ሄዳችሁ ብትመለከቱ የኤቲዝም ቁጥር እየጨመረ ነው። እምነት አልባ ሰዎች እየበዙ ነው በቃ ኦኬ። ፕሮቴስታንቲዝም ሰዎችን ወደ ኤቲዝም ነው ሊድ እያደረገ ያለው፣ ወደ ኤቲዝም። እና መንቃት ያስፈልጋል። በተቻለ መጠን እየተነገራችሁ እውነትን እያወቃችሁ ልባችሁን የምታደነድኑ ሰዎች ጌታ በነገር ሁሉ ይርዳችሁ ለማለት ያክል ነው። ይሄን መልከ መልካም የሆነ አንድ የሶስት ልጆች አባት አለ እንደምታዩት። አንተሽ አሁን የሶስት ልጅ ያደረሰ ይመስላል። ጭስስ የሆነ ነገር በለን ፓፓ ማይክሽን አብሪና። አረ ምን እላለሁ፣ ተሳቀቅን እኮ በእናትህ። አንዳንድ ሰዎች እኮ ፕሮቴስታንት ቢሆኑም ውሏቸውን ልጅ ሰስ እየሆነ አስቸገረን። እኔ አንድ መስሏት እዛው ገብታ ተምራ ወጣችም ነው እየመሰለኝ ያለውና በጣም ደረጃ ነው የደረሱትና ያው ቃል በቃል ምልጃውን ካመነች ያው እግዚአብሔር ተጸጸተ ይላል። እግዚአብሔርን መጸጸት በአንዴው በቃል ተቀበለው ነው ማለት ነው። እንደዚህ አይነት ነገር ደግሞ በጣም ያስደነግጣል። እና ቢያንስ አስተማሪዎቻችሁን ምን እንደሚያስተምሯችሁ ለይታችሁ እወቁ። ይሄ ነገር ከእውነተኛው መንፈስ የተቀዳ ነው ወይ የሚለውን ነገር ከልባችሁ ብትመረምሩ መልካም ይመስለኛል ብዬ አስባለሁ። ጋር ያ ልክ ነህ አንተ። እሺ እግዚአብሔር ያክብርልን ብሮ። እስኪ አንድ ነገር የረሳሁት አንዲት ነገር ልናገርና ወደ መዝሙሩ እንሄዳለን። ሜቢ አስተውላችሁ ከሆነ አንተሽ ፕሮቴስታንቲዝም ሌላ ደግሞ ሰዎችን ወዴት ሊድ እንደሚያደርግ አይተህ ከሆነ አሁን ነን ዲኖሚኔሽናል የሚባሉ ግሩፖች ደግሞ ዓለም ላይ እየበዙ እየመጡ ነው። አስተውለህ ከሆነ ቸርች አይሄዱም ምን አይሄዱም ገብቷል። ባለበት በቃ እኔ በልቤ ነው ጌታን የማመልከው ባለውበት እንደዚህ አይነት አይዲዮሎጂ አለ አይደለ? ትምህርት የሚባል ነገር የላቸውም። በቃ ጀስት ኢየሱስን ነው የማመልከው ብለው ባሉበት ቸርች የሚባል ይሄ የቸርችን አይዲዮሎጂ አለ አይደል? የማጥፋት አይነት ነገር የቸርችን እሳቤ የማጥፋት አይነት ነገር ሰዎች ጋር እየተመለከትን ነው። በቃ ኦፍ ኮርስ እኛ የእግዚአብሔር ማደሪያ ኦር የመንፈስ ቅዱስ ማደሪያ እንደመሆናችን እኛ ቤተክርስቲያን ተብለን እንጠራለን ኦፍ ኮርስ። ነገር ግን ይሄ ሚስጥራት የሚፈጸሙባቸው አምልኮ የሚፈጸምበትን ደግሞ ይሄ
የቤተክርስቲያን ኮንሰፕት የማጥፋት አይነት ነገር እንመለከታለን፣ በጣም እንመለከታለን። እና መንቃት ያስፈልጋል። ኦኬ ጋይስ መንቃት ያስፈልጋል። ምን ተብለ ነው ጋዲ? አንድ ነገር ትዝ ብሎኝ ነው። አንድ ወንድማችን ከአምስቱ አዕማደ ሚስጥረ ቁርባን አዕማደ ሚስጥር አይደለም ብሎ ሰምቼ ድክም ምስል ነበር። አንተ አፖሎጂያ ቴክኖሎጂያ የሚለው ልጅ ማለት እንዴ እንትን ተባለ እኮ። ስማ ምንድነው እናንተ ኦርቶዶክሳውያን ሁሉን ነገር እንደው ሚስጥር አድርጋችሁ ጨርሳችሁታል እንዴ? ኦኬ እንደዛ ነው። እስቲ እሺ ስላሴን አብራራት ይባል፣ ስላሴን አብራራት ይባል። አረ በእምነት ነው የምቀበለው። አምላክ ሰው ሆነ ሲባል አረ በእምነት ነው አለ። ቅዱስ ቁርባን ይባላል፣ ለብስና ወይኑ ወደ ጌታ ስጋ፣ አረ በእምነት ነው አለ። እኔ እኮ ለትችት የተፈጠሩ እውነትም ፕሮቴስታንት ቱ ቢ ሆነስት እውነትም ጀስት ፕሮቴስት የማድረግ መንፈስ በጣም መጥፎ ነውና ብቻ ጥሩ ጊዜ ያሳልፈናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የመኩ ስክሪን እኔ ጋር ብቻ ነው ጥቁር ሆኖ የሚታየኝ? አረዳውም ጠፍቶ ነበር፣ አሁን ነው ተመልሶ የመጣው። መኩ ጥቁር ሆኖ ነው የሚታየኝ። መኩ ሰፈር ቀይር፣ ከኮየ ፈች ይወጣ። ሰፈር ቀይር። የኔ ይታይ የዮኒ ነው ጥቁር ሆኖ የሚታየኝ። በነገራችን ላይ ወጣ ከታች እኔ ዲያቆናትን ንስሓ ግቡ ብዬ እንደዚህ አይነት ምክር አልሰጥም፣ ግን ንስሓ ግባ ሰፈር ቀይር። አንተሽ ተጠራጥሮ መነጽሩን አረገኩ፣ ልጁን ግራ አጋባው። አጠራጠረኝ እኮ ቅድም ዮኒና መኩ ጠፍተው ነበረ። ከዛ በኋላ እንደ አዲስ መጡብኝ። እኔ ምንድነው ሳውልቅና ሰከት እንዴ? የጸጋ መነጽር ነው የመሰለኝ ሁላ። እስራኤል ዳንሳን አስታወስከኝ። ስማ መነጽሩን ልክ ሲያደርግ ሐዲስ ኪዳን ለምጻም ነው፣ ለምጻም የለም፣ ለምጻም አይደለም። ለማንኛውም ጋይስ ታች የማይታዩ ሰዎች ምናምን ካሉ ምን አልከኝ? ዋዴ አንተ ነግንባራ ሶስታችን ብቻ ነው ያለነው። የሚገርም ዮኒም መኩም የለውም። የምር ነው እንዲህ መሰወር ሁለቱም የሉም። ኧረ እንደዚህ መሰወር ግን ደስ ሲል ምን በመንፈሳዊ ወጥ እኮ አይደለም የተሰወርከው፣ ቲክቶክ ላይ ነው። ከአሁኑ ጀምረናል። ይኸው ከዚህ ጀመርን እኛ። ዮኒ አይዞሽ። እሺ አራዳ ልጅ